በጣም ያዩዋቸው ነገሮች ፌክ ሰርቲፊኬት ፖይንቲንግ ግን ያዘልኝ ፌክ ሰርቲፊኬት በስማ አሜንን ሳላወራ ፌክ ሰርቲፊኬት እኔ አሁን አንድ ጊዜ የሆነ ሰርቲፊኬት አየውና ይሄማ ፌክ ነው አልኩ ማለት ላይክ ሰምሃው አየሁት እና ስቄ ኦኬ እንደዚህ ደግሞ ፎቶሾፕ ተጀመረ ሰርቲፊኬት በጣም እናውቃቸው ቲክቶክ ላይ ያሉ ሰዎች ናቸው እንደዛ ነው የሚያደርጉት ፐብሊኩ ጋር ያለው ለትሬነር ያላቸው ፐርሰፕሽን እና ኢን ሪያሊቲ ግን ምን ነው እንዴት ነው ፐብሊኩ ስለሚያነሳው ሐሳብ ፐብሊኩ ተጠያቂ አይሆንም የሆኑ ሰዎች አሉ ይሄንን ኢሜጅ ክሬት ያደረጉ is it rewarding like good አሪፍ ነው ለመተዳደር ለመኖር ፐርሰናል ትሬኒንግ ሙያ አሪፍ ነው ብለህ ታስባለህ ተመልካች ውስጥ ሄተር አለ አልጋው ላይ ተኝቶ ያው የሚጽፍ ሰው ቢጨመቅ ጭንቅላቱ ምንም ዕውቀት የማይወጣው ሰው አለ ምክንያቱም የስልክ ስለያዘ ብቻ መጻፍ የሚችል የሚመስለው ወይም ያወቀ የሚመስለው ሰው አለ ያ ፎሎወር የምሪል ገንዘቡ ነው ለሰውየው እኛ ሀገር ግን 200,000 የሚይዘብ ምንም ብለህ ራንደም መንገደኛ ልትሆን ትችላለህ ነው ገባህ አይደለ እንዴት ነው ያን ወደ ገንዘብ የምትቀይረው ደግሞ በእንደዛ በልምድ ሲያሰሩ የነበሩ ለምንድን ነው በፊት ሰዎች አውትዴትድ የሆኑት አሁን ከረንትሊ ባለው ፊትነስ ኢንዱስትሪ ኔክስት እኛ ነን ዝም ብለን እንደነሱ ገንዘብ ቼስ ስናደርግ ከነበረ ኔክስት እኛም አውትዴትድ ነው የምንሆነው ገባ የተሻለ ሰው የሚያነብሰው ካንተ የተሻለ ሰውነት ያለው ይመጣል አፌክት ያደረገ ነገር አለ አንተም ትዳር ላይ ምናምን ስፔሲፊካሊ ከባለቤት ጋር ዲስኮምፈርት ላይክ ሊሰማት ይችላል ምናምን ሴቶች ጋር ስታሰራ ምናምን እንዴት ነው ላይክ እሱ ነገር ክላይንቶች ትሬነራችሁ ሁሉንም ማውቃለሁ ካለ ውሸቱን ነው ሁሉንም ነገር ገባ ኮንቴነር እንደሚጭን ሰው ከመሬት ተነስተ ጂም ያዋጣል ስለተባልክ ከከፈትክ ግን ከባድ ነው ዴድሊፍት ስፓት ሊያደርግ የሚሞክር ትሬነር አይቼው አውቃለሁ እንዴት ነው ሴት ክላይንት ዴድሊፍት ስፓት ልታረጋት የምትችለው አለማወቅ ነው ኦብቪየስሊ አለማወቅ ነው ፍሪላንሰር መሆንና ተቀጥረ መስራት የሚለው ነገር አንተ ክላይንትህን ምትነካው አስፈቅደህ መሆን መቻል አለበት ገባ ላይ በስተ መጨረሻ ተከስቷል ተገኝታል የታባ ቅርበሉኝ ብያለሁ ስነ ስርዓት የለውም እንዴ ልጅና እንደሌ እነሳ ከመቀመጫ ይቅርበሉኝ ስለመጣ ደስ ብሎኛል ቴንክ ዩ ስለዚህ እንግዲህ ፊቶክ ሲነሳ አንተ ሳትኖር ስለ ፊቶክ ማውራታችን ራሱ ከባድ ነው ከባድ ያደርጋል ልክ ነው በጣም ደግሞ ከባድ ነው ስራ እንዴት ነው ስራ አሪፍ ነው እግዚአብሔር ይመስገን እየሰራን ነው እየሄደ ነው ጥሩ እየሄደ ነው ምን ተሰማ ስቱዲዮን ስታዩ አሪፍ ነው በጣም በቃ ምን ነው የሚባለው ህልም ተሳክቶ ማየት ያ የዛሬ 3 አመት ከምናም ገደማ 2 አመት ከምናም ኦልሞስት 3 እየሄደ ነው እና ስንጠነሰሰው ታስታውሳለህ አይደል እንዴት እንደጀመረ ምንም ሁሉንም ነው ያው ቲክቶክ ላይ ነበር የሚገርምሽ ኢንስታግራም ነው እንጂ ኢንስታግራም ወይ ቲክቶክ መጀመሪያ ኢንስታግራም ላይቭ እናርገው እኮ ኢንስታግራም ላይ ነው ላይቭ እናርግ ያለው ላይቭ አርገን እናውራ ከዛ በኋላ ምንድነው እናውራው ስንል ላይክ ፊትነስ ነክ ነገሮችን ምናቆም ላይክ ሼር እናርግ ትሬኒንግ ላይ ያኔም ደግሞ ስዌት ቦክስ ተገናኝተን ነበር መሰለኝ አይደል ሳንገናኝ ነው እንዴው ኖ ከስዌት ቦክስ በኋላ ነው አይደል ኦኬ ረስቻለሁ ማለት ነው 2023 እኮ ማለት እኮ 2023 ፔጁ ክሬት የተደረገበት ነው 2022 ወደ መጨረሻው አካባቢ ስለ ከስዌት ቦክስ ወጣናል እያወራን ነበር ያኔ ብቻ ስለ ክሮስፊት ስለ ቦዲ ቢልዲንግ ትሬኒንጎችን ኒውትሪሽን ላይ ያለንም ፖይንት ሼር እናርግ ለህዝቡ ላይክ ውጪ ላይ የምናየውን ነገር ለምን አናመጣም በሚለው ነበርና ከዛ በኋላ ታስታውሳለህ በቃ ማይክ እንግዛ ላይት እንግዛ ሪንግ ላይት አርገና ሪንግ ላይት እንደዚህ አልተደራጀም ነበር ኦፍ ኮርስ ያኔ ነበር ግን ያኔ ያሰብናትን ሐሳብ ያው አልተውናትም ተወልዷል ተጀምሯል በሰዓት በሚገርም ታይሚንጉ እንደም አሪፍ ነው ኢትዮጵያ ፊትነስ ኢንዱስትሪ አሪፍ እንቅስቃሴ ላይ ባለበት ታይም ነው እንደም ይሄን ነገር ያስጀመር ነው ሶ እንግዲህ ካንተ ጋርም ደግሞ ይሄን ነገር ኮሆስት በማድረግ I'm very happy ነኝ እንደዛ ፊቶክ አስገባው ክሎዝ አፕ ነው ኦኬ በኋላ ብቻው ነው ታዲያ ስራ እንዴት እየሄደ ነው አንተ ጋር ክላይንቶች ጥሩ ነው ሶሻል ሚዲያ ላይ ያለው እንቅስቃሴ ምናምን
ጥሩ ነው እግዚአብሔር ይመስገን። ሶሻል ሚዲያም ያው ጥሩ ነው ያደክማል፣ ኮንሲስተንሲ ይፈልጋል፣ መዘጋጀት ብዙ ዝም ብለህ ሀሳብ እንደመጣብህ ሄደህ ልጥፋት ታደርጋለህ አዘጋጅተህ ሹት የምታደርገው እንደዛ ስለሆነ ኮንሲስተንሲ እውነት ለመናገር is very hard ከባዱ ነገር ነው። አንድ ነገር like ደጋግሞ እኔ ችግር አለብኝ ምክንያቱም ራሱ ላይ አሁን ሶሻል ሚዲያ ብቻ አይደለም የኛ ስራ፣ ፋሚሊ አለ፣ ስራ አለ፣ ከዛ በኋላ በቃ የራስ የሆነ ነገሮች አሉ። ከዛ በኋላ ነው ሶሻል ሚዲያ የሚመጣው። ያው ሶሻል ሚዲያን ማናናቂ ሳይሆን ያው ለስራ ሶሻል ሚዲያ አስፈላጊ ነው፣ ግን ስራ የሚወስደው ሰዓት አለ፣ ፋሚሊ የሚወስደው ታይም አለ፣ ለራስህ የምትሰጠው ሰልፍ ታይም አለ። ከዛ ሁሉ በኋላ ሶሻል ሚዲያ አለ። ሶሻል ሚዲያ ደግሞ እንዲህ ትንሽ ሰዓት የሚወስድ ነገር አይደለም፣ ብዙ ዝግጅት ይፈልጋል፣ ብዙ ገድል አለው፣ ብዙ ነገር ታዘጋጃቸው ነገሮች ዝግጅቱ ራሱ ብዙ ነገር ነው፣ ብዙ ታይም የሚወስድ ነገር ነውና ከባድ ነው። አባት ሆናል ደግሞ ኮንግራቹሌሽንስ። ስሜቱ እንዴት ነው? ደስ ይላል። ራስህ በጣም ዩር ያንግ ብለህ እንደ ገጠር በሆኑ የሶስት የአራት ልጆች አባት ትሆናለህ። ስሜቱ እንዴት ነው? አባትነት ደስ ይላል። አዲስ ነገር ነው ለአንተ ብዬ አስባለሁ ነው ሌሎች ልጆች ከሌሉ መጀመሪያ ነው ደግሞ። ስሜቱ እንዴት ነው ስታየት ለመጀመሪያ ጊዜ? ብዙ ነው፣ ብዙ አይነት አንድ ስሜት አይደለም፣ ብዙ ስሜቶች ነው የሚሰማ። ግን ደስታህ ላይክ ኦቨርዌልም ያደርጋል አይደል? ከአቅም በላይ ደስታ ብቻ ሳይሆን ያው ኦቨርዋልም የሚያደርግ የስሜቶች መደበላለቅ ነው። ደስታ ብቻ ቢሆን ኦቨርዋልም የሚያደርግ አይመስለኝም። ያው ስታያት ኦኬ አንድ ሪስፖንሲቢሊቲ ይታያል። ዳይፐሩን ታስባለህ? ሪስፖንሲቢሊቲ ከሱ ውጭ ነው። በቃ ሂውማን ወደዚህ ምድር ወይም ሰው ወደዚህ ምድር አምጥተህ የሚጠብቅ ሙሉ መንገዱ ይታያል። ገና ያው አት ዘ ቢግኒንግ ቢሆንም ገና የጅማሮ ቢሆንም ብዙ ረጅሙን መንገድ ነው በአንዴ የምታየው። ከዛ ያንን ነገር ደግሞ ኃላፊነቱ አንተ ላይ ነው የሚለውን ነገር ሪያሊቲ ላይ ያኔው ላይ ጢኝ ይልባል ታየዋለህ፣ ያኔ ይሰማሃል። ከዛ ባየው ቁጥር ነው ኦኬ እንዴ ለካ አለ ይሄ ባያት ቁጥር ደጋግሞ ቼኪን የሚያደርግ ነው። ደስ ይላል፣ ያስፈራል። ምን ፓርቱ አስፈራ ግን? ያው ለእኔ ጀነራሊ ላይክ ዘ አይዲያ ኦፍ ልጅ ገና ሬዲ አይደለሁም፣ እስቲ አንዴ ላግባና አንተ የደረስክበት ክብር ላይ ልድረስና ግን ልጅ የሚያስፈራ ይመስለኛል እውነት ለመናገር። ያው ልጅ የሚያስፈራ ነው፣ ያው ሪስፖንሲቢሊቲው ነው የሚያስፈራው። ግን ልጅ ያው እኛ በፈለግነው ሰዓት የምናመጣው ነገር አይደለም። አንደኛ ልጅ ስለፈለግ ከአለም ልጅ የምታገኘው የእግዚአብሔር ስጦታ ናቸው ልጆች አይደል? ለዛ በቃ ስለ ያው አንተ ስለፈለግከው ብቻ የሚሆን ነገር አይደለም። አንድ ያው በቃ ግን ያው ሪስፖንሲቢሊቲው ነው እንዳልኩ ሂት የሚያደርግህ ስታያት ሪስፖንሲቢሊቲው ነው ሂት የሚያደርግህ። ከዛ ሪስፖንሲቢሊቲው ጋር ተያይዞ የሆነ የምትፈራው ነገር አለ። ከዛ ደግሞ ደስ ይልሃል፣ በጣም በቃ ኤክሳይትድ ትሆናለህ። ተወሰነ ጊዜ ኦቨርዋል የሚያደርጋል። ደስ ብሎኛል አንተ ለመናገር ቴንኪው፣ መሰግናለሁ። ስለ ሶሻል ሚዲያ ስናወራ ምን ያህል ኤፈርት ሶሻል ሚዲያ ውስጥ ዩ ፑት ኢን አ ሎት ኦፍ ኤፈርት አይደለ? ግን ሶሳይቲ መሀል እንግዲህ ኢትዮጵያ ውስጥ ነው ያለ ነው። ብዙ ጊዜ እንግዲህ እዚህ ፖድካስት ላይ የምናወራው እሱን ነው። ዊ ሊቭ ኢን ኢትዮጵያ አይደለ? ፊትነስ ገና አይደለም ፊትነስ ቆይ እንብላ እስቲ እናንተ ስለ ቺክንና ስለ እንትን ብረት መግፋት አታውሩ የሚባልበት ሶሳይቲ ላይ አንተ ደግሞ ብራንድን እየገነባ ነው። አይ ኖ ብዙ ሰዎችን ታሰራለህ፣ አርቲስቶች፣ ታዋቂ ሰዎች ምናምናም። ሶሻል ሚዲያ ውስጥ የምታስገባው ኤፈርት ሶሻል ሚዲያ እዛ ወጥተህ የምታወራው ነገር የሆነ ለሰው እንትን ሊመስል ይችላል። ምንድን ብሎ የሚጫጫብን ነው ምንድን ነው እንደ ዩዝለስ ሊያዩ ይችላል። እና how important is it
የሚለውን ነገር እንድናወራ ፈልጋለሁ። ለትሬነር በተለይ ራሱ ማርኬት የሚያደርግበት ቦታ ባነር አይለጥፍም። ገባ? ስለዚህ ሶሻል ሚዲያ ትልቁ ቱላችን ነው። ውጭ ሀገርም እዚያ ኮምፔር አድርገም ስታየው የትም ቦታ ላይ ሶሻል ሚዲያ ነው ራስህ ማርኬት የምታደርግበትና እንዴት ትመለከተዋለህ? ሬሾን አንተ ብዙ ኤፈርት እያወጣ ነው እዚህ ጋር፣ ከዛ እዚህ ጋር ደግሞ ሶሳይቲ ምንድን ነው የሚቀባጥርብህ ምናምን ትላለህ። እንዴት ነው አድረስ የምታደርገው ያንን ኢሹ? ያው አንደኛ ያው ከመጀመሪያው ያው ሶሻል ሚዲያ ሳይመጣ በፊት ያው የነበረው ባነር ይሄ ምንድነው ብሮሸር ቢዝነስ ካርድ ምናምን ያው ታድላለህ። መገናኛ ቆመን ነበር የምናድደው። እንግዲህ አሁን ሶሻል ሚዲያ ባይኖር ወይ የሆነ ሴንተር ብዙ ሰው የሚበዛበት ይሆን ነበረ። የዛን ጊዜ ሶሻል ሚዲያ ይሄ ነው በቃ መበተል ብዙ ሰው የምታገኘው። ግን አሁን ሶሻል ሚዲያ ሁሉንም ነው እንድታገኝ አድሬስ እንድታደርግ የሚያደርገ። ኮንሰርን የሚያደርገው ሰው ጋር ይደርሳል ቪዲዮ። ምክንያቱም አልጎሪዝሙ ለማን ፑሽ እንደሚያደርገው አታውቅም። ኒችህን ብትመርጥም ከኒችህ ውስጥ ተመልካች አለ፣ ፖቴንሻል ከስተመር አለ፣ ዝም ብሎ አስተያየት የሚሰጥ ሰው አለ እና እዛ ውስጥ ብዙ አይነት ኒችህ ውስጥ ሆኖ ራሱ ስለ ፊትነስ ኒች ሆኖ ተመልካች ዝም ብሎ አለ። እንዳልኩ ፖቴንሻል ከስተመር አለ። ተመልካች ውስጥ ነው አይ ቲንክ ሄድ ኮመንት ወይም ይሄ ምንድነው ይሄ የሚለው ሰው ያለው የሚመስለው። ፖቴንሻል ከስተመሮች ውስጥ ያው ከፖቴንሻል ከስተመሮች ውስጥ ስቲል አክሽን ለመውሰድ የተዘጋጀ አለ፣ ሰርች እያደረገ ደግሞ አለ። ወዲያው በቃ ሲያይ ኦኬ አገኘው ብሎ በቃ ኮንታክት የሚያደርግ ሰው ይኖራል። ከዛ ደግሞ ኦኬ ይጠይቅህና ደግሞ ሌላም ቦታ ሄዶ ልክ እንደዚህ አይነት ፖስት ሲያይ የሚጠይቅ ሰው አለ። ስለዚህ ያው ሶሻል ሚዲያ ውስጥ እነዚህ ሁሉ ነው ያሉት። ለዛ ነው ብዙ ትሰራለህ፣ ብዙ ኤፈርት አደርጋለህ። ቪዲዮ የሚደርሰው ግን ቀጥታ አንተ ለፈለግከው ለፖቴንሻል ክላይንት ብቻ ሊደርስ አይችልም። ለምሳሌ አንድ ቪዲዮ 50,000 ሰው አየው ብንል ከ50,000 ሰው ፖቴንሻል ከስተመርን ሂት ላታረግ ትችላለህ። ጀስት ግን በራሱ ደግሞ የሚያደርግ ትምህርት የሚወስድ ሰው ብቻ ተመልካች ልታገኝ ትችላለህ። ከዛ ከተመልካች ውስጥ ደግሞ ስቲል ሄድ ኮመንት የሚያደርገውም ክሪቲኩ ዝም ብሎ የማይገባው ወይ ሊያስረዳ ወይም ደግሞ ልትማማርበት ፕላትፎርም የማይፈጥር ሰው ታገኛለህ። ጀስት ዝም ብሎ ሀሳቡን መስጠት የሚወድ ሰው ልክ ያልሆነ ሀሳቡን ስፔሻሊ ደግሞ ብዙ ሰዎች ልክ ያልሆነ ሀሳብ ነው የሚሰጡ ወይም ያልከው ሚስ አንደርስታንድ አድርገው ከነሱ ጋር ድጋሚ ለማስረዳት ጊዜ አታጠፋም። እውነተኛ ሰው ቢሆን አድሬስ የሚያደርግ በኢንቦክስ ወይም በዲኤም ነው። ገባ? ሞስት ኦፍ ዘ ታይም እንደዛ ነው። ኮመንት ላይም አይመጣም። ፖይንት ካለው እኔ አጋጥሞኝ ስለሚያውቅ ሬሌቫንት ፖይንት ያለው ሰውዬ ኢንቦክስ አዋርቶኝ ዲስፕሩቭ ለማድረግም ራሱ ተነጋግረን አክሴፕት ያደረገውም የእሱንም ሀሳብ አክሴፕት አድርጌ ተማማር ነው ሰው አለ። ግን አብዛኛው ኮመንተር ምንም የማያውቅ ሰው ነው። ሊትራሊ የማያውቅ ሰው ነው ወይም ሄተር ነው። ስለ ሄት ኮመንት ብታወራ መርከዝ እኔ እንዲያውም እንዳንተ አይደለም ጎበዝ አይደለም ሶሻል ሚዲያ ላይ በጣም ፑር ነኝ እውነት ለመናገር። እኔ የራሴ ፔጅ ላይ ፊትነስን ሼር ከማድረግ የማደርገው ኢንፑት በተለይ ብዙም ላይ ክስና ዳማች አይደለም ኮምፔርድ ቱ ዩ ማለት ነው። በተሄኒ ስናይ እኔ ብዙም ደካማ ነኝ እኔ እንዲያውም እና ቢዝነሱ ላይ ፎከስ ስለማድረግ ይሁን አላቅም። እኔ ግን ያው ሄት ኮመንቶችን እንዴት ነው ሪስፖንድ የምታደርገው? በጣም ብዙ ይፈርት ነው የምታወጣው ምናምን ሬሾ ምን ያህል ነው ምናምን። ከዚህ ነው የኔ ኮንተንቶች ደስ የሚለው በቃ ዋንስ ነው ዋይለው የሆነ ሐሳብ ላይ ካለችኝ በቮይስ ኦቨር ጣል አደርጋለሁ። ሰው ፊትነስ ፖዚቲቪቲ እንደሆነ ፊትነስ ለጥሩ ላይፍ ስታይል እንደሚጠቅም እንዲረዳ ስለምፈልግ ነው። ባዛው ጥቼ ላይክ ሳይንቲፊክ ፋክቶችን ሪሰርች ቤዝድ የሆኑ ነገሮችን ማወራበት ጊዜም የለኝም እውነት ለመናገርና የኔ ላይክ የመረጥኩት ያንን ነው። ያንተ ደግሞ ላይክ ዩ ቶክ ብሬክ ዳውን ታደርጋለህ፣ ዳይሴክት አድርገህ ነገሮችን ታወራለህ በታትነ ምናምንና ታይም ትወስዳለህ ነው ሪሰርች ለማድረግና ሄት ኮመንቶችን ይሄ ደግሞ አውቃለሁ ይላል ምናምን እኔ ቅርብ ያነበብኩት ኮመንት እሱ ነው። ሁሉም ብረት ገፊ በቃ መካሪ ሆኖ ቀራ እንዴ ምናምን ሪስፖንስ ላይ የሚሰማ የመጀመሪያ ስሜት ምንድን ነው? ሆነስትሊ አሁን ምንም ነው የማይሰማኝ፣ ያስቀኛል።
ያስቀኛል ኢነሴንስ በቃ ምንም ነው የማይመስለኝ አየዋለሁ ኦኬ ነው አልፈዋለሁ በፊት ትሪገር ያደረገኝ ነበረ ያበሳጨኝ ነበርና ግን አሁን እኔ ላይክ አንደርስታንድ ካረኳቸው በኋላ አሁን ቅድም እንደነገርኩ ነው ተመልካች አለ ፖቴንሻል ከስተመር አለ ተመልካች ውስጥ ሄተር አለ አልጋው ላይ ተኝቶ ያው የሚጽፍ ሰው ቢጨመቅ ጭንቅላቱ ምንም ዕውቀት የማይወጣው ሰው አለ ምክንያቱም ስልክ ስለያዘ ብቻ መጻፍ የሚችል የሚመስለው ወይም ያወቀ የሚመስለው ሰው አለ አውራ ብትለው እድሉን ብትሰጠው ምንም የማያወራ ሰው ነው አብዛኛው ጊዜ ኮሜንት እንደዚህ አይነት ኮሜንት የሚጽፍልህ እንዳልኩ ነው ለማስተማር ወይም ትክክለኛ ክሪቲክ የሆነ ኮሜንት የሚመጣው ቀጥታ እንትን ላይ ነው ዲኤም ላይ ወይም ኢንቦክስ ላይ ነው ለማስተማር ወይም ደግሞ አንተን ኮንፍሮንት ለማድረግ ወይም ደግሞ ያለውን ነገር ምክንያቱም ኮሜንት ላይ እየጠቀሰ ማውራት አይችልም ኮሜንት ላይ የሚመጣ ሰው በሙሉ ሄተር ነው እኔ እንዲያው ምን ብዬ አምናለሁ መሰለህ የምታውቃቸው ሰዎች የሚቀኑብህ አንተ አቺቭ ባረከው ነገር ተደብቀው ዩዘር 998 ሚሊዮን ብለው ይከፍቱና ይጽፋሉ ገባ ወይ የምታውቀው የቅርብ ሰው ነው ወይ ደግሞ ምንም የማያውቅ ሰው ነው በጣም ካንተ በታች ያለ ሰው ነው ይሁን አንተ ጋር መድረስ የሚፈልግ ሰው አዎ አልኩ የምታውቀው ሰው ትሪገር ሊያደርግህ ወይም ሊያበሳጭህ በአንተ የሚቀና ሰው ወይም ደግሞ አሁን አይቶ በቃ ሊቀና ይችላል አንድ ያው እግዚአብሔር ይመስገን የሚቀናብን ሰዎች ነው ሊቀናብህ ይችላል እንጂ ምንም እኔ አሁን ከአንድ ሄት ኮመንት ለማስተማር ወይም ደግሞ የሆን ነገር ለማለት የሚመጣ የለም ለዛ እኔ አይዶም እኔ ሪፕላይም አላረግም አላየውምም ቢኒዝሚ ናቸው ብዬ ወይም ከኔ በታቸው ስለሆነ ነው ኮመንት ያደርገው ብዬ ነው የማስበው ዲኤም ግን ቢመጣ በደንብ ሪስፖንድ አደርጋለሁ አናግራቸዋለሁ ሀሳባቸው እንዲሰጡ ምክንያቱም የተማርኩበት ሰው አለ ያስተካከለኝ ያረመኝ ሰው አለ እንዴት ደግሞ አስተካክዬ ኮንተንቶችን መምጣት እንድችል የሚያደርገኝ ያስተማረኝ ሰው አለ ስለዚህ ዲኤም ላይ እና እንትን ላይ ሲመጡ አክሴፕት አደርገዋለሁ ከጥላቻ ብቻ ወይም ከጭፍንነት እንዳልሆነ ምክንያቱም they want to talk ከዛ ደግሞ ስቲል ቶኑም ዲኤም ላይ መጥቶ ባይሆን ቶን ካዋራኝ ቼክ አላረገውም እዛው እንትን ውስጥ ይቀመጣል ገባ ይሄ ሪኩዌስት ውስጥ ገብቶ አራራ የመጣው ሪኩዌስት ውስጥ ቁጭ ይላል እንደዛ ነው በተለይ አሁን ሶሻል ሚዲያ ላይ እኔ ነገርኩ እኔ በጣም ፑር ነኝ ሶሻል ሚዲያ ላይ እና ፊትነስ ላይ ደግሞ ብዙ ትሬነሮች አሉ ትሬነር ባትሆንም ደግሞ ላይክ አሪፍ ሰውነት ይዘህ ተወዳዳሪም ልትሆን ትችላለህ ምናምን እና ግን ፎሎወሮቻቸው 620 321 ምናምን ቲክቶክ ላይም እንደዛው they're trying to ገባ ምን አድቫይስ ትሰጣለህ እዛ ላይ አድቫይስም ሳይሆን ላይክ እንዴት ላሳድግ ቲክቶክን የፊትነስ ፔጅ አለኝ እንዴት ነው ማሳድገው ህላይ ለኔም ምክር ለራሴ ነው ጠይቀው ባይዘው አላደግ አለኝና አካውንቴ ኮንሲስተንሲ ላሳድገው ያንተ ደግሞ ደስ የሚለው ላይክ ባንዴ ነው ሹት ያደርጋል ኮንተንት ደግሞ በጣም ተፈላጊ ሆነ ነውም ደግሞ ኢንፎርሜሽን ቤዝድ ስለሆነ እንዴት ላሳድገው ምከረኝ ብለህ ምንድነው ማድረግ ያለብኝ ነገሮች አንደኛ ኮንሲስተንሲ ነው የሚያስፈልግህ ላይክ በአንዴ ሾርት ራን የምታመጣው ነገር አይደለም I don't know maybe the algorithm help ሊያደርግ ይችላል አንድ ቪዲዮ ቫይራል ቡም ሊልልህ ይችላል የሆነ ጠዋት ስትነቃ 30 ምክንያቱም እንደዛ ሆን ስለሆነልኝ በአንድ ቪዲዮ ትዝ ይለኛል እኔ የሆነ ቪዲዮ ሰርቼ ጠዋት ናን ስነሳ 30 ከስንት ነው ወደ 30,000 ፎሎ ምናምን ጨምሯል ምነግርህ በስንት በ12 ሰዓት ውስጥ ምናምን ውስጥ ነው እንደዛ የጨመረው ዋው እንዲያውም ቆይ ማስገባት የሚቻል ከሆነ በኋላ አሳያለሁ ከዛ ቪዲዮ ስንት ፎሎወር እንዳገኘው እና ግን እንደዛ ደረጃ ለመድረስ ቪዲዮ እንትን ላይ ለመውጣት በጣም እኔ ስንት ሎ ቪው የነበራቸው ቪዲዮዎች አሉኝ ግን ስቲል ፖስት አደርጋለሁ በቃ በሳምንት 3 ቀን ትራይፖዴን ይዤ ሴትአፕ አድርጌ ዝም ብዬ ቀርጻለሁ ወርክአውት ሊሆን ይችላል የሆነች ነገር ሊሆን ይችላል ከዛ ደግሞ ኳሊቲው የምቀርጸው ነገር ኳሊቲውን ለማሳደግ ሞክራለሁ በፊት ከቀረጽኩበት አንግል ወይም ሊሆን ይችላል ከዛ ደግሞ የካሜራው ጥራት አሁን እኔ ድሮ በፊት
ስልኬን ላይክ እንደመጣ አሁን 15 እንደመጣ የሚይዝበት ሪዝን 16 እንደመጣ የሚይዝበት ሪዝን ኮንቴንት ክሬተር ስለሆንኩ ነው እንጂ እኔ ሾፍ ለማድረግ ፈልጌ አይደለም 162,000 ፎሎወር ነው ያለው ዋው በጣም ብዙ ነው እና እንደመጣ ያንን የማደርግበት ለዚህ ነገር ኢንቨስት ለማድረግ ነው ስለዚህ አንደኛ ኮንሲስተንሲ ያስፈልጋቸዋል ጊቭ አፕ ማድረግ የለባቸውም ሎ ቪው ባዩ ቁጥር ዲስአፖይንትድ መሆን የለባቸውም ምክንያቱም እኔ ስንት ሰዓት ሙሉ ኤዲት አድርጌ 1400 ሰው አይቶልኝ ያውቃል ቪዲዮዬን ግን አይ ኪፕ ኦን ጎይንግ ያው እዚህ እስክደርስ ዝም ብዬ ነው የቀጠልኩት ዲስአፖይንት ያደርጋል አንዳንድ ቀን እንዴ ብትወስ ምናምን ትላለህ ስፔሻሊ ኢንስታግራም ወይ አንጀትን ነው የሚቆርጠው እና እሱ ላይም ትልቅ ስራን ይሰራ እሱን ታደርጋለህ ከዛ ኖ ኦዲየንስ ምን እንደሚፈልግ ገባ እኔ አሁን ዝም ብዬ በጣም የሚያምር ሰውነት ኖሮኝ ዝም ብዬ ፑልአፕ ስሰራ የተወሰነ ሰው ፎሎ ሊያደርገኝ ይችላል የሆነ ዝም ብዬ 180 ኪሎ ስገፋ የሆነ ሰው ሊያየኝ ይችላል ግን ከሆነ ጊዜ በኋላ ምንድነው ለምንድነው የማየው ይሄን ሰውዬ ይላል ሰውየው እንዴት እዚህ ጋር እንደደረሰ አይነግርህም ገባ ቲች የሚያደርግ ያ ሰው እንዴት ነው ህይወቱን የሚያቀለት ኦኬ ለምንድነው ይሄ ሁሉ ሰው ፎሎ የሚያደርገኝ እኔ ቲፖቹን ይፈልጋቸዋል ከዛ የሚጠቀምባቸው ዴይሊ ላይፍ ላይ አፕላይ የሚያደርጋቸው ናቸው ዴይሊ ላይፍ ላይ ሳይሆን ደግሞ እውቀትም ይጨምራሉ ገባ እንጂ ይሄኔ ከ5,000 ከ10,000 ፎሎወር ላላልፍ ይችላሉ ዝም ብዬ ወርክአውት ቪዲዮ ብቻ ፖስት ገባ ምንድን ነው የሚፈልገው ዌል ኢንጌጅ ያደርጋሉ ወይ ከዛ ሪሰርች መስራት ነው ራስን ነው የምታስተምረው ገባ እኔ አሁን የራሴን ኒች ለማወቅ ምን አይነት ቪዲዮ ክሬት ለማድረግ ሪሰርች ነው የሰራሁት ምንድን ነው የሚያስፈልገው ስለዚህ ሞር ኢንጌጂንግ ቪዲዮዬን ሴቭ አድርገው ሌላ ጊዜ ሊጠቀሙበት የሚችሉ ቪዲዮ መሆን አለበት አይተውት ኦኬ ሲሰራ የውት ሴቭ አላደርገውም ሲያምር ሰውነቱን አንብዬ አየዋለሁ ላይክ ሁሉ ላላደረገው ይችላል ላልፈው ይችላለሁ ገባ ከዛ ያው የራሱ ህጎች አሉት ሶሻል ሚዲያ ለምትሰራው ቪዲዮ ሁክ መጠቀም እውነት ነው ሁክ መጠቀም ገባ ላይክ የመጀመሪያው 3 ሰከንድ ናት አሁን ቪዲዮ ላይክ እንዲደረግና እንዳይደረግ የምትወስነው አሁን ለምሳሌ እኔ ላይክ አድርጎ ያልኩበት ቪዲዮ አንዳንዴ ሊጨምር ይችላል ገባ መጀመሪያ 3 ሰከንድ ላይ ሰው የሰማውን ዩል ኮማንዲት ገባ ኮል ቱ አክሽን ይባላል ሁክ ኮል ቱ አክሽን የሚባል ነገር አለ ሶሻል ሚዲያ ኮንተንት ክሬት ስታደርግ ኮል ቱ አክሽን ማለት ቪዲዮ ምንድነው ምን መጨረሻ ላይ ምን እንዲያደርጉ ይነግራቸዋል ማለት ነው ሌላ ቪዲዮ ስለምታገኙ እንዳያልፋችሁ ላይክ አድርጉ ፎሎ አድርጉ ሼር አድርጉት ይሄንን ቪዲዮ ሴቭ አድርጋችሁ ለሚቀጥለው ጊዜ አስቀምጡት ደጋግሜ እነዛን ቃላት የምላቸው የማለት ቃላት ስለሱስ ኖሮብኝ አይደለም ወይም ድርቅ ያልኩ ሰውኝ ሳይሆን የሚፈልገውን መስጠት አለብህ የሚፈልገውን ነገር መስጠት አለብህ ሶሻል ሚዲያ አርግ ያለህን ማድረግ አለብህ ያው ራቆትን ጨፍር ሲል ነው መጨፈር የለብህ እንጂ ላይክ ክሬት እያደረግህ ኮል ቱ አክሽን ስትጠራ ሞር ኢንጌጅመንት ያመጣልሃል ካለ ዱ ኢት ኮል ቱ አክሽን አስገባ ሁክ አርግ ሰዎችን አንጠልጥል ካለ አንጠልጥላቸው ይዛቸው ሂድ አንጠልጥለ ልባቸውን አንጠልጥለ የሆነ ቦታ ድሮፕ ታደረገዋል እውነት ለመናገር ይሄ will give the chance አይደለ አንተ ብቻ አይደለም እዚህ ጋር ተናጋሪ በቃ አክሽን ውሰድ ኢንጌጅ አርግ ከኔ ጋር ኢንጌጅ አርግ ኮመንት ላይ ጻፍልኝ ምናምን እስቲ ያንተ ሐሳብ ምንድነው የናንተ ሐሳብ በቀዝቃዛ ወይስ በሙቅ ውሃ ሻወር መውሰድ የሚለው እኔ ማስተላለፍ የምፈልገውን ፖይንት እኮ አልስተውም እኮ እዛ ጋር ስለ ሪሰርቹ ላወራ ነው የመጣሁት በቀዝቃዛ ውሃ የታጠበ ሰው እንደዚህ ሆነ የሙቅ ውሃ ሪከቨሪያቸው ላይ ምናምን መጣ የሚለውን ካልኩ በኋላ ይሄንን ቪዲዮ ከተመቻችሁ ላይክ አድርጉ ሌላ እንድሰራላችሁ የምፈልገው ቪዲዮ ካለ አስቀምጡ የእናንተን ሐሳብ ኮመንት ላይ አስቀምጡ ስትለው ያ ሰውዬ አንተን ቪዲዮ ሲያይ ተመልካች ብቻ አይደለም ኢንተራክት የሚያደርግ ሰው ሆነ ማለት ነው ይመልስላል ኮመንት ላይ አንተ ኬት አውቀ ነው ሊል ይችላል ትመልስለታለህ አንተ ደግሞ ለመናገር ብቻ ተስፋ አትቁረጡ በዚህ ወይ አልቆርጥም በእውነት ነው ያልቆርጥ ኪፕ ኦን ፖስቲንግ ባሽሙራው ሰደቢ አይ ነው ብዙ ሰዎች ስለማይል አሁን የሚያምር ሰውነት ኖሯቸው እውቀቱም ሊኖራቸው ይችላል እነዚህ ልጆች ግን if they don't speak up ለማን ነው የሚማረው እሱ ስላወቀው ወይም እዛ ጋር ሰውነቱን ያደረሰበትን መንገድ ማወቅ እንጂ የሚፈልገው እሱም ማየት ብቻ አያስደስተኝም አንድ ደግሞ በዚሁ ማወቅ ያለባቸው ሰዎች ኢትዮጵያ ውስጥ እንግዲህ እንደምንመለከተው ላይክ 400,000 500,000 ላይክ ፎሎወር ያላቸው ብዙ ሚሊየንስ ፎሎወር ያላቸው ሰዎች አሉ እንግዲህ ሴሌብሪቲስ አለግረ አሉ ግን ላይክ
ብዙ ስራ አይሰራም ነው። ለምሳሌ አሽተን ሆልን ስትመለከት የዓለም ላይ የሶሻል ሚዲያ ሴንሴሽን ነው በአንድ ፊትነስ ላይ በተለይ እና መጣ ቀየር። ግን ኢማጂን ሃው ገንዘብ እንዴት እንደሚያመጣለት ያ ፎሎወር የም ሪል ገንዘቡ ነው ለሰውየው። እኛ ሀገር ግን 200 ሺህ የሚይዘብ ምንም ብለህ ራንደም መንገደኛ ልትሆን ትችላለህ ነው። ገባህ አይደለ? እንዴት ነው ያን ወደ ገንዘብ የምትቀይረው ደግሞ? ያው ሪዋርዲንግ አይደለም። ሪዋርዲንግ አይደለም። 300 ሺህ ፎሎወር ቢኖረ እንኳን ኢን ሪል ታይም ኢፍ ዩር ላይክ ናት ሜኪንግ መኒ አውት ኦፍ ዛት ቲክቶክ ላይ ላይቭ እየሰራ ብቻ ሳይሆን የተከበረ ሙያ አለ እዚህ ጋር ፐርሰናል ትሬኒንግ እንዴት ነው ወደ ገንዘብ የምትለውጠው? ዋት ኢዝ ላይ ያቺ ፖይንት እሱ ለእኛ ሀገር ይሰራል ብዬ አላስብም። ስፖንሰርሺፕ እኛ ሀገር ማን ስፖንሰር ያደርግሃል? አሁን ለምሳሌ ስለ አሽታን ሆል ብታይ የሆነ ነገር አስቆይ ከሆነ እሱ ሰው የተዘ ሲል የሆነ ቪዲዮ ላይ ያየሁት ኮመንት ትዝ አለኝ። ብቻ ስለ እሱ ለውሃው ደጋግሞ የሚያደርግበት ሪዝን ስለሚከፈለው ነው። ሰውየው ውሃው ስፖንሰር ስላደረገው ነው እንጂ መጠጣ ሱስም የለበት። ያንን ውሃ የሚያሳይበት ኖሯል ሌላ ነበር የሚያደርገው ስፖንሰር ቢያደርጉት ገባ። ግን እኛ ሀገር እሱ አይሰራም። ከዛ ደግሞ ወደኛ ስራ ስትመጣ እኛ ማንነቴን ሰው እንዲያውቅ ነው የምፈልገው። ትሬነር እንደሆንኩ ይሄ ሰውዬ እኔ ጋ ሲመጣ ሲያየኝ ነው ይሄድሽ ትሬነር ነው ኦኬ ሲላናግረው ብሎ እንዲመጣ ነው እንጂ የምፈልገው። እኔ አሁን እዚህ ሀገር ባለው ደረጃ ስፖንሰር ወይም ማስታወቂያ መስራት አልፈልግም። እኔ አሁን አፕሮች አድርጎኝ ና ማስታወቂያ ስራልኝ እንትን ብትለኝ እንደዚህ ከፍላለሁ ብትለኝ አልሰራም። የማልሰራበት ሪዝን ወርዝ አያደርገውም። ከምን ሰዓት የተነስቼ ነው ማስታወቂያ አልሰራ የምችለው? ከዛ አሁን አንተ ስፖርተኛ ሆነ ስለ ለስላሳ አስተዋውቅልኝ ቢል ልታደርግለት ነው ብዙ ብር ስለከፈለ አይሄድም። አብዛኛው የሚመጡ ለማስታወቂያዎች ደግሞ ከአንተ ስራ ጋር አይሄድም። ሽቶ ቤት አስተዋውቅልኝ ቢል ምን ያገናኘዋል? ገባ? ወየውን ነገር አስተዋውቅልኝ ቢል ምንም ከአንተ ኒች ጋር የሚሄድ ኢትዮጵያ ውስጥ አንድ ሰፕሊመንት አስመጪ ነው ያለው ኢትዮ ፊትነስ ኒውትሪሽን ገባ። ከሱ ውጭ ሌላ ምን ኮምፒተንተሮች አሉት? የሉትም። የዋ ካምፓኒዎች ደግሞ አይደለም አንተ ጋር ስፖርተኛ ጋር መጥተንት ለማለት they don't need advertising ገንዘብ ለመስራት ሁላ ማለት ነው። ይሄ ችግር ግን ላይ እኔ ማስበው ከዚህ ላይ በሌላ ስራም እኔ ማርኬቲንጉ ላይም ስላለው ሰው ላይክ በአድቨርታይዚንግ ላይክ አክሰሰሪ እንደሆነ ነው የሚያምነው። ተረዳኝ አይደለም? አሁን ብራንድ ግንባታን ያዝ ነው ወይስ ሽያጭ የሚለውን ነው ገባ። ሽያጭ ከሆነ ለውሃ ካምፓኒ የምር አንተ ጋር አፕሮች አድርጎ አትሌት ጋር አፕሮች አድርጎ ማስታወቂያ ማሰራቱ እስ አድቫንቴጅ ለሱ ለውሃ ካምፓኒ። ለብራንዲንግ ከሆነ ስፔሲፊክሊ ስለ ውሃ ስለምናወራ ማለት ነው። ለውሃ ካምፓኒ ኢትስ ቬሪ አድቫንቴጅስ። ለምን ከሆነ ከስፖርቱ ጋር ይነሳል። ጂሞች አሉ ውሃ የሚጠቀሙ ሶ ላይክ ብሬን ዋሽ የምታደርግበት ሜካኒዝም ነው። ግን የእኛ ሀገሩ ላይክ ችግር አለብን ነው እሱ ጋር ስንመጣ። ኢንጀነራል ይሄ አሁን ሀገሪቷ ያለችበት የእድገት ደረጃ ነው ገባ። እዛ ያለው ኮምፒቲሽን ሁሉ ነገር ሰው አይምሮ ውስጥ እንዴት እንደሚያስገቡት ገባ። ተወዳዳሪዎቹ ብዙ ናቸው። ሰው በሆነ በብራንድ ነው የሚያምረው። በቃ ይሄ ውሃ የሆነ ቦታ ስላየው ነው የሚሆን። አሁን እዚህ ይሄን ውሃ እንጠቀማለን። ስወጣ የስ ልጠጣ እችላለሁ። ያገኘውን ነው ኦን ሃንድ ያገኘውን ነው የምጠጣው። የታሸገ ውሃ ብቻ ይሁን። ስለ ብራንዲንግ አንጨነቅም። ውጭ ሀገር ግን ላይ አንድ አይነት ፕሮዳክት አንድ አይነት ኳሊቲ ብቻ ስሙን ነው የሚገዙት ነው። that's the problem. so in general like ወደ ገንዘብ የምንለውጥበት ቻንስም የለንም ነው። የለም ስለሌለ ነው ቻንሱ። ግን ወደ ገንዘብ የምትቀይረው ክላይንት አትራክት ታደርግበታለህ ገባ። ክላይንት አፕሮች እንዲያደርግህ ማንነትህን ሲያውቅ ከዛ ሞሮኬ ይሄ ልጅ የሚያስተምረው ነገር የሚወድ ሰው አንተ ማሰብ ያለብህ ይህንን ቪዲዮ ስትሰራ ከተመልካች ውስጥ ደግሞ ፖቴንሻል ከስተመር የሚያውቅ ሰው ሊኖር ይችላል። ይሄ ልጅ ምናምን ባለፈው ስትል የነበረው ሊያሳየው ይችላል። ዳይሬክት ሊያሳየዋል ማለት ላይሆን ይችላል፣ ግን ሊያሳየው ይችላል ደግሞ ይኖራል። አትጠራጠር። ሞር ደግሞ እንደዚህ ፖስት ባደረግ ቁጥር ሞር ሰው ያውቃል ገባ። ስለዚህ ጭንቅላት ውስጥ መምጣት አሁን ትሬኒንግ ወይም ስፖርት ሲባል ፐርሰናል ትሬኒንግ ሲባል ብራንዱ መምጣት እንዲመጣ ነው ስለምፈልግ ነው እንጂ ወደፊት ማስታወቂያ ብር ሰራበታለሁ ብዬ እኔ ስለ ፎሎወሬም አስቤ አላውቅም። አንተን እንግዲህ ሳቀ በጣም ብዙ ይፈርት ነው ሶሻል ሚዲያ ላይ ለመስራት በተለይ ከቲምን ከማደራጀት አንጻር ኳሊቲውን ሜንቴን ከማድረግ ኳሊቲ ብቻ ሳይሆን ደግሞ ኮንተንቱን ራሱ እውቀት ቤዝድ ሳይንስ ቤዝድ ለማድረግ ብዙ
እንደምትሰራ ቃለው እና እንዴት ትመለከቷል? ሶሻል ሚዲያ ላይ ደግሞ ብዙ out there like wrong ሚስኢንፎርም የሚያደርጉ ኮንተንቶች አሉ። ገባ ምንድን ነው እዛ ላይ አድቫይስ ልሰጥ የምትችለው? ያው አሁን ዘመኑ የቴክኖሎጂ ነው። ቴክኖሎጂ ነው። እኔ አሁን አብዛኛው ሰው ስለሆነ ነገር ማወቅ ቢፈልግ ምን ማድረግ እንዳለበት ያውቃል። የተሰጠውን ኢንፎርሜሽን ብቻ መቀበል የለበትም። ገባ እንጂ ብዙ ውሸት የሌለ ነገር የሚያወሩ ሰዎች አሉ። ያው ይሄ የድሮ የቀረም አዲስ ሪሰርች በየጊዜው ይወጣል። ያው ሪሰርች ሁሉ ልክ ነው ለማለት ሳይሆን ሪሰርቹ ኳሊቲው እንዴት ለምን የተጠናው ማን ነው ያስጠናው? ገባ አንዳንዴ የሚያስጠኑት ሰዎች የሆነ ነገር ማስተላለፍ ፈልገው ሊሆን ይችላል። እሱም ማጣራት ከዛ እንዳልኩ ላይክ ሁሉንም ኢንፎርሜሽን አለመቃረም ነው። ሰው አሁን ሰርች ማድረግ ብዙ ነገር ይችላል። አሁን እከሌ መጥቶ ያለውን ነገር በሙሉ መቀበል ሳይሆን ፊልተር ማድረግ ማጣራት ምንድን ያለው ምናምን ሰርች ማድረግ ይችላል። አሁን እሱን ነው ገባ ሼር እንድናደርግ የምፈልገው። ጉግል ያደርገዋል ሰርች ያደርገዋል። ገባ ስለ ሰውየውም ከዛ የሚያወራበትንም አንግል ማወቅ። አሁን ብዙ ሰው ለእውቀት ተጋላጭ ነው። ገባ ለኢንፎርሜሽን ተጋላጭ ነው። እሱን ፊልተር የሚያደርግበት መንገድ ግን ያስፈልገዋል። ለዛ ነው እንግዲህ ሁሉም ሰው የሚማረው። ገባ ያገኘውን ሁሉ ነገር እንዳታስገባ። የኢንፎርሜሽን ብዛት ራሱ አሁን እንግዲህ ቻትጂፒቲ አይወራ ማለት የአእምሯችንን ስራ እየሰራለን። ገባ ድሮ ስንት ነገር ገልጠ ማንበብ የምችለው ነገር ጀስት የሆነ ነገር ጽፈ ፕሮምፕት ሰጥተው ያውጣላል። እያሰነፈን ነው ምን ለማለት ነው? ኢንፎርሜሽን በበዛ ልክ ደግሞ የትኛው ነው እውነት የሚለውንም ነገር ደግሞ ገባ ግራ ያጋባሃል። የሰውየውን ባክግራውንድ ለማወቅ መሞከር። የሚያወራው ሰው እውነት እንደሚለው ያውቃል ማየት ትችላለህ። ያው ሰውየውን በማየት ብላፉን ማውጣት ትችላለህ። this guy is bluffing ወይም ይሄ ሰውዬ ምንድነው የሚቀባጥረው ብለህ ልታይ ትችላለህ። እኔ ማደርስ ሊንክ የሚባል ልጅ ታውቃለህ? ቲክቶክ ላይ አላዛር በጣም ነው የሚመቸኝ። አዋሳ ነው የሚኖረው። ኒውትሪሽኒስት ነው። የዩኒቨርሲቲ ሌክቸረር ነው የአዋሳ። ያ ሶ አያልፋቸውም እንደዚህ አይነት ነገር አያልፍም። ላይክ አሁን ሲቀባጥሩ ካገኛቸው ቪዲዮ ስቲችናን አድርጎ ይሰራል። እና እንደሱ አይነት ሰዎች ያው መነሳታቸው አይቀርም፣ ገና መብዛታቸው አይቀርም። እንደሱ አይነት ሰዎች ሲመጡልን በደንብ ክሊር ያደርጉታል ነገሩን። እስከዛው ግን ሰዎችን በደንብ ማጣራት። ይሄ ሰውዬ ከምንድን ነው ተውቀ ጉግል ዝም ብሎ አንብቦ መጥቶ ከሆነ የሚነግርህ አስበላ። ሰውየው በደንብ ሪሰርቹን ለመስራቱ ከሚናገረው ነገር ማወቅ ይቻላል። ገባ ከአንድ ቪዲዮ አይደለም ሌላም ቪዲዮም ይሄ ሰውዬ ሪላያብል ነው ወይም ታማኝ መረጃ ነው የምትለው እኮ ከዚህ በፊት ከሰራቸው አንጻርም ተነስተ ነው። ስለዚህ እንደዛ አድርጎ ፊልተር ማድረግ ነው። ከዛ ያው አሁን ደግሞ ሰርቲፋይድ በዝቷል። ያው ምንም ማድረግ አትችልም። አይብዛ አይደለም ግን ይሄ ሰውዬ ሰርቲፊኬሽኑን እንዴት ነው ያገኘው የሚለውም ይወስናል። ኦንላይን መሆኑም ጥሩ ነው። እሺ ኦንላይን አገኘው። ኦንላይን ሲያገኘው ይሄ ሰውዬ በእውነት በትክክለኛ ሞጁሎቹን አንብቧቸዋል። ገባ አሁን ከዚሁ ዓላማ ቻትጂፒቲ መጣ። ኦንላይን ፈተና እንዴት ነው የሚሆነው አላውቅም። ያኔ ስንፈተን እኔ ትዝ ይለኛል በስመ አብ ያየነው መከራ እኔ ስፈተን እውነት። ከዛ ደግሞ አንዴ ከወደክ ደግሞ የምትከፍለው ወደ $300 ነው። ያኔ ቤተሰብ አስቸገረ $1200 ኮርስ ከፍለ ከእንደገና ፈተና ወድቅ ያለው $200 ክፈሉ ለማለት ትጨነቃለህ። እና ያኔ እንዴት እንዳነበብኩ ታውቃለሁ። አሁን ግን ሳይ ቻትጂፒቲ ያለ ዝም ብለህ እዛው ሰርች እያደረግ መፈተን ትችላለህ። ኦፕን ቡክም ደግሞ አይሴሴ ኦፕን ቡክ ነው። ናዝም ይሄ አክሬዲትዱ ሲሆን እንደዛ አይደለም። ፈተናው የሌለ ነው የምትዝገው። ከፊት ለፊት መስታወት ታስቀምጣለህ። ከፊት ለፊት ዌብካም አለ፣ ከኋላ መስታወት ታስቀምጣለህ። መስታወቱ ሪያክሽንን ያያል። እጅህ የሆን ነገር ካደረገ ቀጣይ ኤግዛሙ ይዘጋል። ገባ እና እንደዛ ነበረ። አሁን ናዝም እኔ የምመርጠው ለዛ ነው። በተለይ ስፔሻሊ አክሬዲትድ ይሄ እውቅና ያለው መሀሏ ላይ ትለያለች። እሱም ላይ ኦፕን ቡክ አለ። ባይ ዘ ወይ ኦፕን ቡክን የተፈተኑ ሰዎች ይኖራሉ። ከዛ በኋላ እነዚህ ሰዎችም ሙሉ ትምህርቱን ሳያነቡት በኦፕን ቡክ እኮ ገብተው
በቻት ጂፒቲ ሰርች እያደረጉ ፈተናው መፈተን ይችላሉ። ገባ ሰርች እያደረግ መፈተን ትችላለህ። እና ያው አሁን አስፈሪ ነው። ላይክ ኦንላይን ክላስ ብቻ የወሰዱ ሰዎችን ለማመን አስቸጋሪ ሆነ ከዚህ በኋላ። ኢንጀነራል ደግሞ እዚህ ላይ ጣል ማድረግልህ ሀሳብ ከዴቭ ጋር ስንነጋገር የነበረው ባለፈው አንድ ከዛ ደግሞ ልጨምርልህ ሌላ በጣም ያየኋቸው ነገሮች ፌክ ሰርተፍኬት ፖይንቲንግ ግን ያዝልኝ። ፌክ ሰርተፍኬት በስመ አብ ይሄንን ሳላወራ ፌክ ሰርተፍኬት እኔ አሁን አንድ ጊዜ የሆነ ሰርተፍኬት አየሁና ይሄማ ፌክ ነው አልኩ። ማለት ላይክ ሰምሃው አየሁት። እኔ ሜንሽን አላደርግም ሰዎቹን ግን አየሁትና ጀስት ናዝምም አይሴሴም ባይ ዘ ዌይ ዌብሳይት ላይ እንትን አላቸው ማስገቢያ የሰውየውን የሰርተፍኬት ነምበሩን ታስገባውና ስታስገባው አይመጣም። ተሳስቼ ይሆናል ቁጥሩን 1-4 የሞከርኩት አይመጣም። እና ስቄ ኦኬ እንደዚህ ደግሞ ፎቶሾፕ ተጀመረ። ሰርተፍኬት በጣም የምናውቃቸው ቲክቶክ ላይ ያሉ ሰዎች ናቸው እንደዛ ነው የሚያደርጉትና ሊያውቅ ይችላል ሰውዬ። ግን ለምን ነው ሰርቲፊኬሽኑን የፈራ ወይም አክሬዲትድ መሆኑን በውሸት ማምጣት የፈለገው? ለምንድን ነው? ለምን ራይት ወይ አትሄድም? ትክክለኛው በር እያለ ለምን በጓሮ በር ትገባለህ? ገባ? ለምን ሌባ መሆን ፈለገ? ለምን ይመስላል? what is like the biggest reason ሰዎች እንዲህ ሊያደርጉበት ይችላሉ ብለህ የምታስበው? እኔ በጣም አውቃለሁ ብሎ የሚያስብ ሰው ነው እንደዚህ የሚያደርገው ብዬ ነው ማምነው። እኔ ይቅርታ አድርግልኝና ይሄ ሰውዬ በጣም አውቃለሁ ስለዚህ ዝም ብዬ ሰርቲፊኬቱ ያስፈልገኛል ሳይንስ ምን ያደርጋል ብሎ ወይም እዛ ጋር የሚያስፈልገው ምንም መማሩ ምን ያስፈልጋል ልምዱ አለኝ እሱ የራሱን ሰውነት ስለገነባ ብቻ የሰውነት መገንባት የሚችል ስለመሰለው ይመስለኛል። ሆነስትሊ እኔ ይሄ ነገር በጣም ነው ያሳዘነኝ እና ኦኬ ገና ካሁኑ እንደዚህ ከጀመረ የኢትዮጵያ ፊትነስ ወዴት ነው የሚሄደው የሚለው ማየት ፈልጋለሁ። ከባድ ነው። ከዚህ ደግሞ ባስጨርሰ የቅድም ያቋረጥኩት አንተማ ካላሰራ አልክ እንዴ ያንን ይሄ ፖይንት መነሳት ያለበት ፖይንት ነው። እውነት ለመናገር አንድ ደግሞ እንዲረዱ የምፈልገው ነገርስ ይሄ ኦንላይን ሰርቲፊኬሽኑ ብቻ ደግሞ ፊትነስ ላይ ህላዊ ወይ ዴቢ ብቁ ነው የማለት መንገድ አይደለም። እውነት ለመናገር እንደ ቢግ ዲል ባናየው ብለን ነበረ ዲስከስ እናደርግ የነበረው ከዴቭ ጋር። እውነት ለመናገር እኔ አይሲሲ ስላለኝ ላይክ በቃ አም ጉድ ሳይሆን ላይክ ጫፉን ያዝ ነው I'm not saying like I'm bad እያልኩኝ ሳይሆን አንድ ስቴፕ ተራምደሃል። ግን ፊትነስ is broad እዛም ጋር ያቆመም ሰርቲፊኬቱን ስትይዝ አያቆመም። ፊትነስ is እንደውም ሰርቲፊኬቱን ስትይዝ ጫፉን ያዝ ነው ብዬ ነው ማምነው። ገባ አይደል? ዓለም ላይ እንዴት ነው እየተደረገ ያለው ፊትነስ እንዴት ነው እየሄደ ያለው የሚለውን ነገር ሄደ አይተህ ኦን ሃንድ ሄደ ሪሰርች ሴንተሮቻቸው ገብተህ አናቶሚ ክላስ ገብተህ ወስደህ አንበበ ጎበዝ ትችላለህ። ግን አናቶሚ ክላስ ገብተህ ፊዚዮሎጂውን ስትማር መውሰዱ ኮምፔር አድርገን አይተን ነበር የስፖርት ሳይንስ ኢትዮጵያ ውስጥ የሚሰጠውን የስፖርት ሳይንስ ዲግሪውንና ኦንላይኑም ኮምፔር አድርገህ ስታዩ የምር ላይክ ሞር ጠጠር የሚለው ላይክ ኦንላይን የምትወስደው ነው። ለምን ሞጁላቸውን ስታይ ነው እንጂ መተው ምንድነው ፕሮፌሰሮቹ ስላስተማሩ አይደለም። ግን ሞጁሉን ስታየው it's more ዲቴይልድ የሆነ ነገር ነው ኢንፎርሜሽኑ። እዚህ ጋር ደግሞ አፕሊካቢሊቲ ላይ ችግር አለበት። ገባ ዝም ብለህ ላይክ ኦኬ ፈተና ምናምን ተኮራርጀህ ምናምን ታልፋለህ። አናቶሚካል ተርሞችን ልጠራ ትችላለህ ምናምን ግን ኦን ሃንድ ምንም ዲግሪ የሌለው አይሲሲ ኦንላይን የሌለው ሰው ጂም ውስጥ ፕራክቲስ ያደረገ የነበረው ሰው ሞር እውቀት አለው። ረዳኝ አይደለ? ስለዚህ ያኔ ስናወራ የነበረው እንዴት ችግር እንዳለበት ዲግሪ መማር ብንፈልገውን የምር እዚህ ታንጀብል እዚህ ኮር ላይክ ትምህርቶችን ያስተምሩሃል ስለ ፊዚዮሎጂ፣ አናቶሚ፣ ኒውትሪሽን፣ ፕሮግራም ዲዛይን ዲቴይል የሆኑ ስለ ስፖርትስ ላይክ ሳይንስ ዲቴይል ያስተምርሃል ወይ? ጥያቄ ምልክት። ውጭ ሀገር ካለው ጋር ኮምፔር ስታደርገው ስፑር እሺ ምን እናድርግ? ኦንላይኑ ደግሞ በቂ ነው ወይ? አይደለም ነው ሰው ዓለም ላይ ደርሷል የሚለውን ነገር ቻንሱ ቢኖርህና ማየት ብንችል ከዚ ጫፉን ያዝ ነው። ኦንላይን ኮርስ መውሰድህ ስላልቻልን ነው። ብችል ትኬት ተቆርጠህ 3 ዓመትን ስፔንድ አድርገህ ብትመለስ እሰየው። ስላልቻልን ኦንላይኑ ራሱ ተረዳኝ አይደል? የለማ ብቁ የሆነ ትምህርት ቤት እዛ ሀገር። አንድ ሌላ ነገር አሁን ኤቭሪ 2 year ሰርቲፊኬት ሪኒው መደረግ እንዳለበት የሚያውቁ ስንት ሰው ነው? የናስም ሊሆን ይችላል አይሲሲ። እኔ ማክሲመም ከ3 ዓመት በላይ ያለ አይመስለኝም። ምክንያቱም ኤቭሪ year አዳዲስ ሪሰርች ይወጣል። ኦንላይን ኮርስ የሚሰጡ ሰዎች ሲኢዩ ወይም ደግሞ ኮንቲኒንግ ኤጁኬሽን ፖይንት የሚጠይቁ ይሄ ሰውዬ
ኮርሱን ከወሰደ በኋላ ምን ሲያደርግ ነበረ? ራሱን አፕዴት እያደረገ ነበረ? ኮንቲኒንግ ኤጁኬሽን ፖይንቶች አጠራቅሟል ስለሚባል ኤቭሪ 2 year የናዝም ሰርቲፊኬት ሳድስ እንግዲህ አሁን ላይክ ለ3ኛ ጊዜ አድሻለሁ እኔ። ኤቭሪ 2 year ግን ሌላ ኮርስ ወይም ደግሞ የሆነ ነገር ያደረኩትን ነገር ይጠይቀዋል። ሴሚናር ላይ ሊሆን ይችላል፣ ስፒች ሰጥተሃል ወይ? የእያንዳንዳቸው ፖይንት አለ እና እሱ ተደምሮ 2 ፖይንት መሙላት አለበት። 2 ፖይንት ሲኢዩ ሲሞላ ነው ኮርስ ሪኒው እንድታደርግ የሚፈቅዱልህ። እና ለምን ይመስላል ይሄን ኮንቲኒንግ ኤጁኬሽን ፖይንት የሚጠይቁ? ልክ ሰርቲፊኬቱን ስለጨረስከው ብቻ አያበቃም። ለምን ለ2 ዓመት ብቻ ይሰጣል ሰርቲፊኬቱ? ኤቭሪ ይር አዳዲስ ሪሰርቾች ይወጣል። አፕዴት እያደረገ ቆይቷል ወይ ይሄ ሰውዬ? ወይስ ኮርሱን ሰርቲፊኬቱን ያዘ ዝም ብለው ስራ ሲያሰራ ኖረ፣ ለራሱን አፕዴት ለማድረግ ጊዜ አልሰጠም ወይ የሚለው አንድ ትልቅ ፖይንት ነው። መድረሳት የሌለበት ኦንላይን ኤጁኬሽኑ በቂ ነው ብዬ አምናለሁ፣ ሞጁሉን ካነበብከው ከዛ አፕላይ ካደረግከው ራስ ላይ። ግን ልክ ሰርቲፊኬቱን ስትይዝ አበቃ ማለት አይደለም። ፊትነስ እስከ መጨረሻው አንተ እስከምትሞትበት ሰዓት አዳዲስ ሪሰርች ሊወጣ ይችላል። አዳዲስ ነገሮች ሊመጡ ይችላሉ። እኛ እናሰራ የነበረው ነገር መሀል ላይ አልፎበት ሊሆን ይችላል። 2 ዓመት ውስጥ ያልቅ አዲስ የተቀየረ ነገር ሊኖር ይችላል። ኮር ፕሪንሲፕሎቹ ባይቀየሩ ኤቭሪ ይር ግን አዳዲስ ነገር ይታወቃል። ያኔ በፊት የነበረው ፌል ያደረገ ነገር ይኖራል። ለዛ ነው ለ2 ዓመት ሰርቲፊኬሽንን የሚሰጥህ በየ2 ዓመቱ ሪኒው እንድታደርግ የሚደረገው። ይሄ ኮንቲኒንግ ኤጁኬሽን ወይም የማያቋርጥ ትምህርት ስለሚያስፈልገው ነው ስፖርት። ገባ? እና ኦፍኮርስ በቂ ነው፣ ጥያቄ የለውም፣ በቂ ነው። ግን ልክ ስለያዝከው ብቻ ያበቃል ማለት አይደለም። ኤቭሪዴይ አንዳንድ ሰዓት ሰጥተህ የሆን ነገር መማር አለብህ እስከሚመጣው 2 ዓመት ይህን ሰርቲፊኬትን እስክታድስ። ባይዘን ደግሞ ከመጀመሪያው ሰርቲፊኬትን ስትይዝ ከነበረ የተሻለ እውቀት ይኖርሃል። ገባ? ልምድ ስራ ስፖርት ሰዎች ስላሰራህ አይደለም፣ አንተ ስለሰራህ አይደለም፣ ስላነበብክና ስላጠራቀምከው የእውቀት መጠን መሆን ነው ያለበት። ሰውየው 5 ዓመት ሲሰራ ከክላይንት ጋር ብቻ ኢንተራክት እያደረገ ክላይንቶችን ትራንስፎርም ለማድረግ ሲሞክር ወይም ገንዘብ ሲያሳድድ ከነበረ እና 2 ዓመት እኔ ኖርማሊ የመጣ ሰው ሲያነብ የተወሰነ ክላይንቶች ይዞ እያነበበ እውቀቱን ያሳደገ ሰው ጋር አወዳደር ብትለኝ እኔ ይሄንን ነው ፕሪፈር ማድረግ። ለምን 5 ዓመት አለ? ለምን ያሰው 10 ዓመት እንደዛ ቼስ ሲያደርግ አይኖርም? ለምን ኢን ሚሊየንስ ሰዎች አይቀየርም? ገባ? ሊቀይርም ይችላል። ከማይቀይራቸው ደግሞ ብዙ ናቸው። እርግጠኛው የምነግርህ እኔ እንደዛ በልምድ ሲያሰሩ የነበሩ ለምንድን ነው በፊት ሰዎች አውትዴትድ የሆኑት? አሁን ከረንቲ ባለው ፊትነስ ኢንዱስትሪ ኔክስት እኛ ነን። ዝም ብለን እንደነሱ ገንዘብ ቼስ ስናደርግ ከነበረ ኔክስት እኛም አውትዴትድ ነው የምንሆነው። ገባ? የተሻለ ሰው የሚያነብሰው ከአንተ የተሻለ ሰውነት ያለው ይመጣል ከታይሙ ጋር ለመሄድ። ግን you have to be a reader ነው። ለዛ ነው በቃ ኮንቲኒንግ ኤጁኬሽን የሚያስፈልገዋል ብሎ ይልሃል እኮ። ናዝምም ሊሆን ይችላል፣ አይኤስኤስኤም ሊሆን ይችላል። እኔ ይሄንን ፕሩፍ ማድረግ አንተ ትችላለህ፣ ታውቀዋለህ፣ አይተኸዋል። ሰርቲፊኬቱን 2 ዓመት ነው የሚሰጥ፣ ኤቭሪ 2 year ይታደሳል። ከዛ ሌላ ያየሁት አንደኛ አሁን ተዚ ያለኝ ከ2 ዓመት በኋላ በፌክ ያሰራ ሰው አውቃለሁ። የመጀመሪያውን ተምሮ በፌክ ያሰራ ሰው አውቃለሁ። ገባ? ኦኬ ለምንድን ነው ሰው ከ2 ዓመት በኋላ ያላደሰው ምናምን ብለህ ብትጠይቀኝ ሲያነብ አልነበረም፣ ኮንቲኒንግ ኤጁኬሽን ፖይንት ማሟላት አቃተው። ከሆነ ዓመት በኋላ ደግሞ ኤክስፓየር ያደርግባል፣ ከእንደገና ተማር ነው የሚሉ። ፕላስ ደግሞ ሰርቲፊኬሽኗ መያዝ ማርኬቷ ላይ የሚያመጣው ዲፍረንስ አለ። ወይኔ እሱ እኮ ማምጣት አለበት እንዴ! ዝም ብዬ አይደለም ያኔን ያመጣሁት፣ እንዴት እንደሆነ አውቃለሁ። እሱ መሰለኝ እንደውም ወደ ይሄ ቶሎ ብለህ ላይክ ነገሮችን ከፍለህ ባችል እንኳን ፌኩን ብለህ ላጠላጥ አድርገህ መስራቱ ምናምን የሚያስገባ እሱ ነው። which is not right። ከዛ ደግሞ እኔ ኤምፕሎይዎችም ሊሆኑ ይችላሉ ክላይንቶችም አለኝ የሚለውን ሰርቲፊኬት ማሳየትና ከዛስ ዌብሳይት ላይ ገብቶ ፕሩፍ ማድረግ መቻል አለበት። እዚህ ኤፒሶድ ላይ ዌብሳይቱን ፖስተው ግን ከዛ በላይ ደግሞ የምር ሰርቲፊኬሽኑ አለኝ ማለት አቭሬድ ላይክ ኤግዛሙን ወስጃለሁ ማለት ደግሞ ላይክ አቭ ቢን ትሩ ዘ ሞጁል ነው። ተረዳኝ አይደለ? አለህ ነው። ዌብሳይት ቼክ ከማድረግም በላይ ደግሞ ቁጭ ብለን ላይክ መጠየቁ ሞር አሪፍ ይሆናል ብዬ አስባለሁ። አፕሊካብል ነው ወይስ የወሰዱት አፕሊካብል? ከዛስ ደግሞ ላይክ አሁን ለክላይንት ምን ልትዋሸው ትችላለህ? ፈጣጥረ ልትነግረው ትችላለህ።
ግን እዛ ላይ ገብቶ ስታየው ግን አሁን ከዚህ በኋላ ይሄ ነገር ይሰራል ከቻት ጂፒቲ በኋላ አይ ዶንት ኖ ስፔሻሊ አክሬዲትድ የሆነ ሰርቲፊኬት የሌላቸው ኦፕን ቡክ የሚወስዱ ሰዎች ሙሉ መጽሐፉን ሳያነቡ በቻት ጂፒቲ ማለፍ ይችላል ፕላስ ደግሞ እኔ ሳስብ ይሄ የእውቀት ቤዝድ የሆነ ፊትነስን ሳስብ ስፔሻላይዜሽን ላይክ ትዝ ይለኛል ስፔሻላይዝ ማድረግ አሁን እኛ የወሰድነው ሞጁል is vast ፐርሰናል ትሬኒንግ አለው ገባ ስፖርት ሳይንስ ቫስት ነው እኛ ሜቢ ፐርሰናል ትሬኒንግ ወስደን ሊሆን ይችላል ግን ስፖርት ሳይንስን ስናስብ ስፔሻላይዜሽን በጣም ወሳኙ ነገር ነው አዶን ሀፍቱ ጎ ቦዲ ቢልዲንግ አለ ስትሬንግዝ ኤንድ ኮንዲሽኒንግ አለ ዌይት ሎስ ኮች አለ ገባ እዛው ስፔሻላይዜሽኖች ኒውትሪሽን ኮች የሚሆን አለ ገባ ኤቭሪ ኮርስ አሁን ለምሳሌ አናቶሚ ላይ ብቁ የሆነ ሰው አለ ወይ አናቶሚን ብቻ የሚያጠና ወደ ፊዚዮቴራፒው ነው የምታመዝነው ገባ አይደለ ኒውትሪሽን በደንብ አድርገህ ወደ ኒውትሪሽኑ ፕሮግራም ዲዛይን ላይ ጎበዝ ከሆንክ ደግሞ ላይክ ወደዛኛው ራሱ ክላይንቶች ትሬነራችሁ ሁሉንም ማውቃለሁ ካለ ውሸቱን ነው ሁሉንም ነገር ገባ አይደለ ሶ ዴቢ ነው ያለው ስሜን አታጥፋት ስፔሻላይዜሽን ልክ ነው ስፔሻላይዜሽን ነው ማወራ ገባ ኦንላይን ሰርቲፊኬሽኑ ጅማሮ ነው ብዬ ያሰብኩበትን ምክንያት ይሄ ነው you have to specialize የሆነ ነገር ላይ ፐርሰናል ትሬነር ነኝ ከምል ምን let me specialize የሆነ ነገር ላይ ክሮስፊት ፕሮግራም ዲዛይን ላይ የባዲ ቢልዲንግ like የሆነ ኮንዲሽኒንግ ወይ የሆነ ነገር ላይ ስፔሻላይዝ ላርግና let me coach body builders only ወይ ደግሞ let me train like አትሌቶችን ብቻ ገባ አትሌቲሲዝሙም ራሱን የቻለ ነው ሪሃብ ላይ ልስራ ምንም ነገር እንትን አለልም የተጎዳ ሰው ብቻ ትሪት አድርጎ መፈወስ ላይ ገባ ሶ እኔ ማወራው when we go through the online ይሄ ኮርሱ ስፔሻላይዜሽን ማሰብ አለብን ነው ስፔሻላይዝ ለማድረግ ደግሞ you have to go through a lot of like ማወቆችን ታንጀብል ማየት አለብህ መንካት አለብህ መሳሳት አለብህ ምናምን ሰው ለዛ ነው ኦንላይን ሰርቲፊኬሽን ያለው ሰው ራሱ ስታክ እንዳያደርግ of course ገባረለ ጀማሩ ነው ሰርቲፊኬሽን ወሰድክ ማለት ኦኬ 2 አመት በኋላ ኤክስፓየር እኮ ያደርጋል ይሄ ሰርቲፊኬት እጅ ላይ ያለው ከዛ እንዴት ነው የምታድሰው እኔ ሰርቲፊኬቱን ዝም ብለህ ነው እንዲያስከው ውስጡ ገብተህ ምን እንደሚል አላነበብክም ኤቭሪ 2 year ለማደስ ኮንቲኒዩንግ ኤጁኬሽን ፖይንት ያስፈልጋል ይላቸዋል ገባ እኔ አሁን ሰርቲፊኬቱን ይዞ እኔ ስንት ሰው ኤክስፓየር ያደረገበት እጁ ላይ ያውቃለሁ አሁን ሪሰንት ሰርቲፊኬት አምጣ ብትለው ኤክስፓየር ያደረገ ሰርቲፊኬት ነው የሚያመጣል ገባ ምክንያቱም ኮንቲኒዩንግ ኤጁኬሽን ፖይንት አላሟላም አልፎታል አመታት ደግሞ ገንዘቡም ይሄን ያህል አይደለም $40 ነው ኖ $100 ነው ሪኒው ማድረግ 100 አይሲኤስኤም ናዘበ $100 አስተውሳለሁ እኔ እንዲያውም አንዴ ትንሽ አለፈና 90 days grace period ነው የሚሰጡ ሰርቲፊኬት ኤክስፓየር ካደረገ ሲዩ ፖይንት ነው አሟልተ 90 days ስላለፈ $150 ነው የከፈልኩት 90 days ስላለፈች ደግሞ የመጨረሻው ቀን ላይ ነበር እንትን ያልኩት ካለፈ it's not that bad ስለዚህ like general concept የኛ የፊትቶክም አይዲያ ይሄ ነው በቃ እውቀትን ፐርሲው የሚያደርግ ሰው is always professional ነው እውቀት ካለ ደግሞ ገንዘብ ይመጣል እውነት ለመናገር ስለዚህ ሞር እዛ ላይ እንድናተኩር ነው in general ግን is it rewarding like good አሪፍ ነው ለመተዳደር ለመኖር ፐርሰናል ትሬኒንግ ሙያ አሪፍ ነው ብለህ ታስባለህ አዎ አሪፍ ነው አይደል it's a job ስራ ነው እኮ ሰዎችን ህይወት የምትቀይርበት ስራ ነው ሰዎችን ደስተኛ የምታደርግበት ስራ ነው ሰዎች ከራሳቸው ጋር ጤነኛ ወይም ከራሳቸው ጋር ሄልዚ የሆነ ሪሌሽንሺፕ እንዲፈጥሩ ላይፍ ስታይላቸውን እንዲያስተካክሉ የምትሰራበት ደስ የሚል ስራ ነው it pays well if you are fit ወይም አንተ ለዛ ለማስከፈል ብቁ የሆንክ ሰው እስከሆንክ it pays well በተለይ አንተ ደግሞ እንግዲህ ትዳር ውስጥ ቀድመ ገብታል ከኔ እንዴት እያስኬድከው ነው እኔም እዛ ላይ ሼር ማድረግ የምፈልጋቸው ፖይንት ኦፍ ቪዎች አሉኝ ሰው ደግሞ ፐርሰናል ትሬነር ሲባል ሲያስብ የሚያስበው የሆነ ሰው አለ ገባ ግን ላይክ ፐብሊኩ ፐርሰናል ትሬነርን ፐርሲቭ የሚያደርግበት ወይና ቅድም እያወራ ነበር በተለይ የኮሚኒኬሽን ብዙ ስኪሎች ናቸው አንድ ላይ ተደምረው ፐርሰናል ትሬነር የሚያደርገው ስፖርት ሳይንስ ተጭኖ በዚህ ጋር እውቀት ኖሮም አፕላይ የምታደርግበት መንገድ ከሌለ ሂውመን ኮሚኒኬሽን ማታክ ከሆነ ሂውመን ሰዎችን ሃንድል ማድረግ ማታክ ከሆነም እውቀቱ ብቻ ምንም አያደርግልህም ነው ገባ እዛ ላይ በጣም እንፈልገው is like አግብተሃል ልጅ አለ በቅርብ ወልደሃል ምናምንና ፐብሊኩ ጋር ያለው
ለትሬነር ያላቸው ፐርሰፕሽን እና ኢን ሪያሊቲ ግን ምናየው እንዴት ነው በተለይ ኢትዮጵያ ውስጥ? ዴቦይ ፐብሊኩ ስለሚያነሳው ሀሳብ ፐብሊኩ ተጠያቂ አይሆንም። የሆኑ ሰዎች አሉ ይሄንን ኢሜጅ ክሬት ያደረጉ ገባ ስለ ፐርሰናል ትሬነር ስንዴ ውስጥ ያሉን ክርዳዶች ማለት ነው። ስንዴ ውስጥ ያሉን ክርዳዶች አሉ ፐብሊክ ላይ ይሄንን ኢሜጅ የፈጠሩ። ግን ይሄ ኢሜጅ ማለት የሁሉም ሰው ደግሞ መገለጫ ነው ማለት አይደለም። ፕሮፌሽናል የሆንን እንደኛ ክላይንቶቻችንን ሪስፔክት የምናደርግ ባውንደሪያቸውን የምንጠብቅ ሙያውን ደግሞ ሙያውን የምንወድ በእውነት ከልባችን ነው የምንወደው። እኔ ከዛ ደግሞ ከሱ በላይ ፎር ሊቪንግ የምሰራውን ነገር ማቡካት አልፈልግም። ገባ የምትበላበትን ቦታ ማበላሸት ወይም የምትበላበትን ሳህን ማጨማለቅ ልክ አይደለም። ገባ እና ላይክ እንደዛ ሆነን የምንሰራ ሰዎች አለን። ግን የዛን ኢሜጅ የሚፈጥሩት ደግሞ ሌላ ሰዎች አሉ። ይሄ ማለት ግን ፐርሰናል ትሬነሮች በሙሉ የሚለውን ለማለት ያዳግታል። ያው ፐብሊኩ ላይ የተፈጠረውን ኢሜጅ እኛንን የምናስተካክለው አሁን ያለነው ጥሩ የሚባለው ሰዎች ሰብስበን ኢሜጁን ማስተካከል የኛ ኃላፊነት ነው። ግን ያው ልክ ነው የነዛ ሰዎች የሉም ብለን ዲናይ ልናደርገው አንችልም። ፐብሊኩም አይምሮ ላይ የተፈጠረው ፒክቸር ዲናይ ማድረግ አችልም። ያየውን ነው የሚለው። እውነት ለመናገርም ይሄ ነው። ሁልጊዜ ደግሞ በሰውኛ ስናስብ የሰው ልጅ ይሄ ትንሿን ችግር ያለባትን ነገር ነው መውሰድ የምንፈልገው፣ ከዛ ማጉላት የምንፈልገው። ገባ ግን እኔም ሁሌ እንደምለው የምንወደው ሙያ ነው ሰዎችን የምትቀይርበት፣ ከብዙ ሰዎች ጋር የምትተዋወቅበት። የሰውን ላይፍ ብቻ መቀየሩ ራሱ ቢንግ ኤብል ቱ ዱ ዳት በጣም ትልቅ ስራ ነው። ከዛ ዶክተሮች ወጥተው ገብተው እንደሚገቡት ልክ እንደዛው ነው ይሄም የሰው ህይወት ላይ የሚሰራበት ፕሮፌሽን ነው። ተረዳኝ አይደለ? ሰው እንዲያውም ፐብሊኩም እንደዛ እንዲያስበው ፈልጋለሁ ነው እንጂ በየሐኪም ቤቱ ስንት ችግር ሊኖር ይችላል። ኦፍኮርስ እንደዛ እንደማለት ነው። ስለዚህ ከሙያው አይደለም ፐርሰናል ትሬኒንግ የፈጠሩ ከጂሙ ማለት ከትሬነሮቹ ሳይሆን ላይክ ኢትስ ዘ ፐርሰናሊቲ የዛ ሰውዬ ፐርሰናሊቲ ነው። ፕሮፌሽናል ካልሆንኩኝ what do you expect? ባውንደሪ ጥሼ ማልፍ ከሆነ what do you expect? ስለዚህ ያ የለ የሚባለው ሰውዬ ካራክተርና ፐርሰናሊቲው ነው እንጂ የፐርሰናል ትሬነር መገለጫዎች አይደሉም። የፐርሰናል ትሬነር ሶፍት ስኪሎች እኮ አንደኛ ኢምፓቲ ለክላይንቱ ሊኖረው ይገባል። ከክላይንቱ ጋር ታጋሽ መሆን ይገባል። ገባ ክላይንቱ ስሩ ዲፍረንት ቲንግስ ሊያልፍ ይችላል፣ ኢሞሽናሊ ፊዚክሊ። ከዛ ደግሞ ጉድ ኮሚኒኬተር መሆን አለበት። ጉድ ኮሚኒኬተር ምን ያካትታል ብለህ ብትጠይቀኝ ባውንደሪ የጠበቀ ኮሚኒኬሽን ገባ ከክላይንት ጋር ቴክስት የሚያደርግበት በቴክስት ሊሆን ይችላል ኮሚኒኬት የሚያደርግበት የራሱ የሆነ ባውንደሪ ያለው ሰዓት የጠበቀ በሚያወራ ሰዓት ቦዲ ላንጉጁ ጉድ ኮሚኒኬሽን ወይም ጉድ ኮሚኒኬተር መሆን አለበት ስንል አንድ ፐርሰናል ትሬነር ማሳቁ ምናን ወይ እንትን ማለቱ እኮ አይደለም እኮ ኮሚኒኬት የሚያደርግበት ወይ ናቹራል እና በቃ ጤነኛ የሆነ መሆን አለበት ማለት ነው። ገባ ስለዚህ ላይክ እነዚህ አሁን ከፐርሰናል ትሬነሮች ከሚያስፈልጉት ሶፍት ስኪሎች የተወሰኑት ናቸው። ገባ በደንብ ማዳመጥ መቻል አለበት ክላይንቱን። ገባ በደንብ መስማት መቻል አለበት ክላይንቱ በቃኝ ደከመኝ እያለው ወይም ሌላም ነገር እየነገረው ኦኬ የሰማው ነገር ወደ ጀጅመንት እንዲወስደው ገባ ጀጅ የሚያደርገው ኦኬ ይሄ ሰውዬ ዛሬ እንደዚህ አይነት ነገር ስላሳለፈ እንደዚህ አይነት ጫና እንትን ላይ ነው። ክላይንቱ የሚያወራውን ነገር በሙሉ አክቲቭ ሊስነር መሆን አለብህ፣ ማዳመጥ አለብህ። ማታ ስላሳለፈው ጊዜ ወይ ልጁን አሞበት ረጅም ሰዓት አልተኛው ምናምን ካለችህ ገባ ኦኬ እንሰራለን ብለህ ያሰብከውን ፕሮግራም አይደለም የምታሰራት። ገባ እነዚህ ሶፍት ስኪሎች ውስጥ ሁሉ ኮዶች አሉ። ገባ እነዛን ኮዶች ከተከተልክ እኔ እንጃ እኔ ጤነኛ ፐርሰናል ትሬነር ነው የምትሆነው ብዬ አምናለሁ። ሙያው የሚፈልገው ግን አሁን ለምሳሌ ማውራት ስላወራ ስላሳክክ እንደዛ ብለው የሚያስቡ ሰዎች ወይም ኮሚኒኬት በምታደርግ ጊዜ ለሚፈጠሩ ኢንተራክሽኖች ለሌላ ሰው የሚፈጥሩት እይታ ወይ ይሄ ሰው ኦኬ ኮሚኒኬት ማድረግ መቻሉ ፕሌየር ያስብለዋል ወይ ምናምን እሱ የሌላ እይታ ችግር ነው። ግን አሁን የአንተ የፊዚካል ተች ላይ ችግር ካለ ምክንያቱም እኔ በጣም የማይሆን ቦታ ሲነኩ ትሬነሮች አይቼ አውቃለሁ።
ዴድሊፍት ስፓት ሊያደርግ የሚሞክር ትሬነር አይቼ አውቃለሁ። እንዴት ነው ሴት ክላይንት ዴድሊፍት ስፓት ልታደርጋት የምትችለው? አለማወቅ ነው። ኦብቪየስሊ አለማወቅ ነው። አለማወቅ ነው። ገባህ? አንተ ክላይንትህን ምትነካው አስፈቅደህ መሆን መቻል አለበት። ገባህ? እነዚህን ኮዶች አለማወቅ የሚያመጣው ችግር አለ። ከዛ ደግሞ ፐርፐስፉሊ ጂም ትሬነሮቹ ወይም ፐርሰናል ትሬነሮቹ ሌላ ነገር ፈልገው የሚመጡ ሌላ ኢንቴንሽን ያላቸው ሰዎች አሉ ትሬነሮቹም ጋር። ገባህ? ዳዝሚን ግን ይሄ ማለት ግራውንዱ ላይክ ለሁሉም እንደዛ ነው ማለት አይደለም። እውነት ለመናገር ሳይካትሪ ብታይ ፊዚዮቴራፒም ጋር ብትሄድ ሴም ኬስ ሰርቪስ ገባ አይደለ? ሰርቪስ ማሳጅ ልታይ ይችላለ። ጥራ ሳይኪያትሪም እኮ ልክ እንደዚህ አቢዩሲቭ የሆነ ሰው ሊኖር ይችላል። ኢሞሽኑን ተጠቅሞ ወይም ኢሞሽኑን ተጠቅማ አታክ ወይም ያንን ሰውዬ እንደፈለጉ ሊያደርጉት ይችላሉ። አሁን እዚህም ጋር ልክ ሲያሳልፉ እንደሚያደርጉት ግን ደግሞ ይህንንም ለጉድ እና ደግሞ ሰዎቹም ብቻ ለስራው ብቻ ደግሞ የሚሰራ ሰው አለ ልክ እንደኔ እና እንዳንተ። we're not saying this like ይሄ ቦታውን ለዩት ነው። በቃ ሁሉም ቦታ ስራውን ሲሪየስሊ ያልወሰደ ሰው ዶክተርም ቢሆን ያበላሸዋል፣ ቲቸርም ቢሆን ያበላሸዋል። ሁሉም ላይ ያለ አይነት እንክርዳድ ሁሉም ፕሮፌሽን ላይ ያለ ነው። ፐርሰናል ትሬነር ስለሆነ ብቻ አይደለም። ያው የዶክተሩን ላንሰማ በደንብ እንችላለን፣ ምክንያቱም ተደጋግሞ ላይ ሄድ ይችላል። ግን ሳይኪያትሪ ብትሄድ አሁን እንደዚህ ዋን ታይም ከክላይንቱ ጋር ወይም ከፔሸንቱ ጋር የሚኖራቸው ሰዎች ዋን አሁን ፊዚዮቴራፒስት ምናምን ገባ ስለ እነሱም ጋር አለ። ግን ስራው አይደለም። ብዙ ጓደኞች አሉ አሁን ባነሳናቸው ዘርፎች ላይ እኔ በጣም ብዙ ጓደኞች አሉኝ በጣም ሙያቸውን የሚያከብሩ በቃ ሰው የሚያከብራቸው ሰውም ደግሞ እነሱም ብሎ የሚመጣ ገባ ተፈላጊ ነው። ኦፍ ኮርስ ኮዶቹ ነው ያልካቸውን ኮዶች ታውቃለህ ነው ገባ። ፐርሰናል ትሬኒንግ ላይም ሰው እንዲረዳ የምፈልገው ኢትስ ላይክ ኢንቫይሮንመንቱ አይደለም ችግር ያለበት ነው። ሙያውን ሲሪየስሊ የወሰዱ ሰዎች በበዙ ልልክ ፕሮፌሽናል የሆነ ኢንቫይሮንመንት ነው። እዚህ ላይ እንደውም ለክላይንቶችም ጣል አድርጌ ማለፍ የምፈልገው እሱን ነው። እነሱም ሲመጡ ከዛውን የሴት ኔቸር አለ መደመጥ መፈለግ፣ ይሄ ጆሮ ይፈልጋሉ፣ ትሪትመንት ይፈልጋሉ ምናምን። እንደ ድንገት ደግሞ ሙያው ጠብር ግፍ የምትልበት ቦታ ግን ስቲል ጠብር ግፍ ብትልም ባውንደሪን በጠበቀ መልኩ ነው የሚሆነው። ገባ ላይክ ዩ ዊል ጎ አባቭ ኤንድ ቢዮንድ ልክ ነው። ግን ስቲል እንደዛ ማለት ግን ፕሮፌሽኑ አስገድዶ ነው ባውንደሪ አለው። ገባ ወደ ፍለርቲንግ የሚቀየር መሆን የለበትም፣ ወደ ሌላ አትራክሽን የሚፈጥር መሆን የለበትም። ግን ያ ሰውዬ ለከፈለው አንድ ሰዓቱ ወይም 45 ሚኒት ከሱ ጋር መሆን አለበት። ጽድት ያለ ሰርቪስ ማግኘት አለበት። ግን ደግሞ እሱን ሰርቪስ የምትሰጥበት ወይ ስቲል ሌላ ኢንቴንሽን ወይም ሌላ ሀሳብ የሚፈጥር መሆን የለበት። ገባ ለክላይንቶችም ጣል አድርጌ እንግዲህ ልለፍና እነሱም ፕሮፌሽናል የሆነ ኤንቫይሮንመንት ሜንቴን ቢያደርጉ ገባ አይደለ? መርፌ ለመወጋት መጣ ገባ there is something that you do አይደለ? ልክ እንደዚህ ይህም ሰርቪስ ነው ገባ። ሰው ቢሰጥህም አሁን ያወራናቸው የትሬነር ኮዶቹ ሜንቴን መደረግ ያለባቸው ነገሮች እንዳለ ሆኖ ከክላይንቱን ኤክስፔክት ክላይንቱ ኢንቴንሽን እንዳለ ይወስናል። ገባ አይደለ? ዌይት ሎስ ነው የፈለግኩት ፕሮፌሽናል በሆነ ወይ አፕሮች ማድረግ አለብኝ ነው ገባ አይደለ? ሶ ኤንቫይሮንመንቱ እንደዛ ለይተን ብናየው አፌክት ያደረገ ነገር አለ አንተም ትዳር ላይ ምናምን ስፔሲፊክሊ ከባለቤት ጋር ዲስኮምፈርት ሊሰማት ይችላል ምናምና ሴቶች ጋር ስታሰራ ምናምን እንዴት ነው እሱን ነገር? ያው ሞስትሊ ማሰራቸው እኔ ሴቶች ናቸው። ማርኬቱም ላይ ከወንድ ይልቅ ሴቶች ናቸው የሚበዙት ገባ። ወንዱ ያው በራሱ መስራት ሊፈልግ ይችላል። ያው ብዙ ነገር በቃ ሴቶቹ ናቸው አሁን አክቲቭ እየሆኑ ያሉት። ግን ይሄ ማለት ምንም የሚፈጥረው ነገር የለም፣ እስካሁን የሚፈጠረው ነገር የለም። አንደኛ ያው ኮሚኒኬሽናችን ታይት ስለሆነ ምንም ኢንቢትዊን የሚገባ ነገር የለም። ስሰራም ሳሰራም እስካሁንም እኔ ገጥሞኝም አያውቁም። ሆነስትሊ ስፒኪንግ ሁሉም ነገር ስርዓት ባለው መልኩ ነው የሚሄደው። አሁን ለምሳሌ እኔ ጋር ማታ 3 ሰዓት ቴክስት ብታደረግልኝ አይገባም። ቴክስትን አላየውም። ዲኤንዲ ላይ ነው ስልኬ፣ ዱኖ ዲስተርብ ነው ሁሌ ስሊፕ ሞድ ላይ ስለሆነ ጠዋት ነው የምመልሰው። እና ኦልሬዲ ሲጀምር ከክላይንቶቼ ጋር ከዚህ ሰዓት በፊት ቴክስት አድርጉልኝ
ፕሮግራም መቀየር ብትፈልጉ እንኳን ኢመርጀንሲ ካልሆነ ያው ኢመርጀንሲውም ጠዋት ላየው የምችለው ካልሆነ እኔ ስልኬን አላየው ከ3 ሰዓት በኋላ እኔ ስልኬ ምንም ማንም ቢጽፍ አላየው ስሊፕ ታይም ያኔ ነው የሚጀምረው በቃ ዴንዲ ላይ ነው ለዛ ኦሬዲ መጀመሪያ ነግራቸዋለሁ ከዛ በኋላ ደግሞ እነሱም ያውቃሉ እኔም ክላይንቶቼ ጋር ቴክስት ማድረግበት ሰዓት ላይክ ማታ ላይ ቴክስት ሳደርግ አታገኘኝም ምክንያቱም ሰዓት አይደለም ስልኬ ጋር መሆንበት ስለዚህ እንደ ባውንደሪውን እንደሰጠው ነው ስለዚህ በምንም የሚያጋጨንም እሷም እንዲሰማትም የሚያደርግ ነገር አይፈጠርም ይሄ አንተን የፕሮፌሽናል ኳሊቲ ነው የሚያሳየው ማለት ለመናገር አሽኮረመምከኝ ዋን ኢን አ ሚሊየን ከዚ ፕሮፌሽናል በሆንከው ልክ እኛ እዚህ ጋር የምታገኘው ሪስፔክት ከዛ ደግሞ ባለቤት አለ የተከበረች ባለቤት አለ እሷ ጋም ደግሞ ያለ ነገር ኦኬ ሂዝ ሜኪንግ መኒ ስራው ደግሞ ፐርሰናል ትሬነር ነው ዶንት ሜክ ኢት አ ቢግ ዲል ቢዝነስማኑን ወጥቶ እንደሚገባው ማለት ነው ሐኪምም አስተማሪ ማንም በቃ ኢኮኖሚውን ቀጥ ለማድረግ ብቻ እንደሚወጡት እንደሚገቡት እንደዛ እያረክ ነው ምንም ቢግ ዲል አታርጉት ነው የፐርሰናል ትሬኒንግ እንትን ላይ ሞር እንግዲህ ፍሪላንሲንጉን ነው አንተ የምታደርገውና when it comes to like ኤክስፒሪየንሶቻችን እንድናወራ ፈልጋለሁ ፍሪላንሰር መሆንና ተቀጥረ መስራት የሚለውን ነገር የገጠሙ ነገሮች እና ያለውን ነገር በተለይ ያለው ቢሮክራሲ ፊትነሱ ደግሞ እንዳያድግ የትም እንዳይሄድ ትሬነሩም ደግሞ ሞር ቢዝነስ ካሽ እንዳይሰራ እየያዘው ያለው ነገር ነውና ያው አሁን እሱ እንዳልኩ ገና አሁን ያለንበት ሀገር ነው በቃ ገባ ይሄ ገና ፊትነስ ገና ነው አሁን ፍሪላንሲንግ ጂም አሁን አለ ብትል ሜቢ ፕላቲኒየም ፍሪላንሲንግ ፐርሰናል ትሬነር የሚሰራበት ጂም በደንብ የሚሰራበት ፕላቲኒየም ሌላ ማውቀው ካፒታል ሌላ ብዙ መማወቃቸው ጂሞች የሉ ፍሪላንስ ማለት አንተ የራስ ሰራተኛ ነህ በፈለከው ሰዓት መውጣት መግባት የምትችለው ከሁለቱ ጂሞች እኔ ውጪ ፍሪላንሲንግ የሚፈቅድ እስካሁን ጂም አላጋጠመኝ ፍሪላንሲንግን ኤክስፕሌን ስናደርገው ሰውየው በስራው ሰዓት ብቻ ነው የሚፈለገው ኖ አይደለ እንደዛ ነው ኖ በራሱ ስራ ሰዓት ነው የሚመጣው ሰውየው እኮ ያቺ ክላይንት ባለበት ታይም ማለት ክላይንቱን ባለበት ሰዓት ነው የሚመጣው ለጂሙ የሚከፈትበት ሰዓት አያገባውም ገባ ስለ ለጂሙ የራሱን ከስተመር ይዞ መጥቶ ጂሙ ሜምበርሺፕ አስከፍሎ ለራሱ የፐርሰናል ትሬኒንግ ወስዶ ገባ ለጂሙ እንደ ሴልስም ነው የሚያገለግለው ይሄ ሰው ወይም እንደ ፕሮሞተርም ነው ከዛ ለጂሙ ገቢ ያስገባል ሜምበር ይዞ መጥቷል በፈለገው ሰዓት ይገባል ይወጣል ክላይንቱን በፈለገው ሰዓት ካንስል ማድረግ ይችላል ገባ ላይክ ኢን አ ሴንስ በሚያስፈልገው ሰዓቶች ውስጥ ካንስል አድርጎ አሁን ኖርማሊ ነገ የምመጣበትን ሰዓት እኔ ከክላይንቴ ጋር ነው ማወራው አውርቼ ብቀር ተጠያቂነት የሌለበት ሰው ማለት ነው እንደዛ አይነት ጂም እኔ ካፒታል ሆቴልና ፕላቲኒየምን ነው ማውቀው ሜቢ አሁን አልፋ እንደዛ ነው መሰለኝ ወይስ የመክፈቻ ሰዓት ናን አለው አታውቅም ስለ አልፋ እዛ ፍሪላንስ ያለ ይመስለኛል አይ ዶንት ኖ ግን ክሊርሊ ማውቃቸው ቦታዎች ምክንያቱም ይሄንንም ሄኒ ስለሚሰራበት ነው ማውቀው ፕላቲኒየምን እና ሄኒና አዩ ስለሚሰሩ ነው ማውቀው ካፒታል ደግሞ እኔ ስለምሰራበት ነው ማውቀው እና የሚፈቅዱት እነሱ ብቻ ናቸው ሞስት ጂም ግን ዝግ ናቸው because they don't see it ያው እነሱ ስለሚመጣው ጥቅም አያውቁም ወይም ስለ ፕሮሞሽን ያላቸው የእውቀት ማነስ ነው ይሄ አዌርነስ ያለ መሰራት ችግር ነው ያው የኛም ድርሻ ነው ከዚህ በኋላ አዌርነሱ ሲፈጠር ፍሪላንስ የሚበዛበት ኦፖርቹኒቲ ይመጣል ሞር ቢዝነስ አይደል ባላብቱ ግን ገና ደግሞ ይሄ ገና እያደገ ትንሽዬ ገና እያደገ ያለ ስራ ነው ገባ ገና እየመጣ ያለ ነው አሁን ያለውን ገና እጥፍ የሚሆን ሰው ይመጣል ወደ ጂም ገባ it's just the beginning አሁን የምናየው ሙቭመንት የፊትነስ ገና ቢግኒንግ ነው ውጭ የደረሰበት ጋር ለመድረስ ገና ይሄ በጣም ቢግኒንግ ነው እና ሞር እያደገ በመጣ ቁጥር ሞር እንደዚህ ነገሮች ፑሽ በተደረጉ ቁጥር ኦፕን ማድረግ አይቸው አይቀርም በራቸው ለምን ነው ሌላኛው ጂሞቹ የሚመስለኝ እኔ ጂም ትሬነር ሲቀጥሩ ገባ
አብሮ ፐርሰናል ትሬኒንጉንም ያሰራላቸዋል በቃ ላይ ሰዎቹን ሁሉንም እንዲያሰራ ያስደርጉታል ጂማቸውን ሴፍ ያስደርጋሉ ገባ ጂም ትሬነር ከሆንክ ዳምፔሎች የምትመልሰው አንተነ የምታጽዳው ማሽኖች የምትጠብቀው አንተነ ገባ ከጽዳትና ከምናምኑ ውጪ ሲቀር ለዛ ጂሞች ኮንትሮል ማድረግ ማለት ነው ጂሞች የሚቀላቸው እሱም በማድረጋቸው ነው ግን ሞር ገቢ ደግሞ የሚያስገባው ጂሙ ለፐርሰናል ትሬኒንግ ቢከፈት ነው አሁን ሱንታ ያለ በጣም ብዙ ስቱዲዮዎች ነው የሚከፈቱት ፐርሰናል ትሬኒንግ ስቱዲዮዎች እነዛ ትላልቆችን ጂሞች ባዶ ሊያደርጓቸው ይችላሉ ባይዘወይ ከስተመር እውነት ለመናገር ኦልሬዲ እዚህ ጋር ሶሻል ሚዲያ አለ ራስን ፕሮሞት የምታደርግበት ከዛ እዚህ ጋር ደግሞ ስቱዲዮ አለ ሰውን የምጠራበት የተሟላ ስቱዲዮ ስለ በደንብ ጽድት ያለ ቤቶች ምናምን ይከፈታሉ ለፍሪላንስ ብቻ የሚከፈቱ ያኔ ኮሜርሻል ጂም ባዶ ነው የሚሆነው ማለት ባዶ ባይሆን ቢዝነሳቸው ይነካል በዛንተም ፍለጋ ነው የሚመጣው ሰው ፐርሰናል ትሬኒንግ ላይክ ስፔሲፊክ ኒች የሆነ ወይም ስፔሲፊክ የሆኑ ሰዎች እንደሚያስፈልገው ባወቀ ቁጥር ወደዛ ነው ሽፍት የሚያደርገው 100% ገባህ ቅድም ያወራናትን ያችን ወደ ገንዘብ ልወጣውን ሜቢ ፒቲ ስቱዲዮ መክፈት would be something ማለት ነው ተረዳኝ ይህንን ነው ኮምፔር ስናደረገውም ደግሞ እውነት ለመናገር ኢጎ ስላለ የኛ ሀገር ፊትነስ ኢንዱስትሪ ላይ ክላይንት ይዘህ መሄድ ራሱ በቃ ገባ ለቤቱ ትሬነሮች ላይክ የሆነ አስፈሪ ነው ክላይንት ይወስድብናል ቢሮክራሲዎች አሉት ገባ አይደለ ክፍት የማይሆንበት ምክንያትም ይሄ ነው እኔ አሁን የጂም ባለሀብት ከሆንኩኝ እኔ ጂሙ ኤፊሽንትሊ መስራቱ ነው ማሽኖቼ ጥንቀቅ ብለው ላይክ ንጹህ መሆናቸው ምናምን ነው የማስበው አንተ መተህ ከውጭ ክላይንት ይዘህ ስትመጣ የቤቱን ኦርደር የምትቀይር ከሆነ ተረዳኸኝ አይደለ ኦፕን እንዳይሆን የተደረገበት ምክንያትም ይሄ ነው እነሱ ዲስካሬጅ ሊሆኑ ይችላሉ አንተ ታይም ስላለ you do a lot of stuff ውጪ ገባ ብቁ ነህ በብዙ አስፔክት ኦፍ ላይፍ ምናምን ኢንቲሚዴቲንግ ሊሆን ይችላል ገባ አይደለ ክላይንት ይዘህ ስትመጣ ኮንፊደንስ ምናምን እሱም የቤቱን ኦርደር ተቀጣሪውን ላይክ ሊያሸማቀቅ ይችላል which affects የቢዝነስ ኦነሩ ተረዳኝ አይደለ አንተ ደግሞ ለቢዝነስ ኦነሩ ምንም ወንድሙ አይደለህም you don't care about him ተረዳኝ አይደለ of course የምትሰራበት መሬት ነው ግን ለምትሰራበት መሬት ገንዘብ ይዘን ይመጣ ክላይንት ይዘመታል አይደለ ክላይንት ይዘመታል ከፍሏል ዊን ዊን ነው እንደ ቤቱ ትሬነር ላይክ ተጠያቂነት የለብህም ነው ስለዚህ ያቺ ኦርደሩን ያዛባዋል የሚለው መሰለኝ አይደለ የሚያስፈራው ዝግም የሆነበት ምክንያት ይሄ ይመስለኛል ግን ፊውቸሩ እኔ የምመለከተው is like ክፍት የሚሆን ነው ይመስለኝ ጂሞች በተከፈቱ ቁጥር ፕሮሞሽን ብቻ ነው ሊያሸንፍ የሚችለው ፕሮሞሽን ሲሆን ደግሞ አንተ ጋር ነው የሚመጣው አባክና በቃ የቻልኩን ያህል ክላይንት ይዘናና አንዱ ለቀን ስራና አስቲኛ ጋር ኦልሬዲ ስም ስላለ ሶሻል ሚዲያ ላይ አክሮስ ላይክ ታውኑ ላይ ስም ካለ አንተ ጋር ነው የሚመጣው ጂም ከፍቼ ላይክ ና ዝም ብለህ ስራ ልል እችላለሁ ለምን ጂሞች በጣም በዙ በየብሎኩ ማለት ነው ረዳኛለ አይናቸውን አንድ ባለሀብቶች ሲከፍቱ ፊትነስ የሚያክሰው ቢሆን የኔም አርጊመንት ነው ፊትነስ የሚያክሰው ቢሆን አሪፍ ነው ይገባዋል ግን ዝም ብለህ ተነስተ እንደ ኮንቴነር እንደሚጭን ሰው ከመሬት ተነስተ ጂም ያዋጣል ስለተባልክ ከከፈትክ ግን ከባድ ገባ አይደለ ዝግም የሆነበት አንዱ ምክንያት ይሄ ነው ግን ፊውቸሩ ፍሪላንሲንግ ሰውም ለ8-9 ሰዓት አንድ ቦታ መሆን አይፈልግም አይደለ ፌርም አይደለም ገባ ላይክ ወጣ ገባ እያልክ ሌላ ነገር እየሞከርክ ግን ሙያን ስለምትወደው ትሰራዋለህ ነው ገባ አይደለ ያኔ ቢዝነሳቸውን ስትራክቸር የሚያደርጉበት ወይ ቢስተካከል ነው የምንለው ማለት ነው እንግዲህ ፊት ቶክ ፖድካስታችን በየሳምንቱ አርብ የሚደርሰው ለእናንተ ዛሬዎቹ ሀሳብ ይሄንን ይመስላል እንግዲህ በሚቀጥለው ምን አይነት ቪዲዮ እንደምትፈልጉ ማን እንግዳ እንድንጋብዝላችሁ እንደምትፈልጉ ኮመንት ላይ አስቀምጡልን ሰብስክራይብ አድርጉ ይሄንን ፔጅ ለሌሎች ጓደኞቻችሁ ሼር አድርጉ እንማማር ይመቻችሁ